የህወሓት ትህነግ አመራር ስለሆነ ከሱ ጋር ያለውን ማያያዝ ነው በጣም የምፈልገው። የመጀመሪያው ከሀገር ፍቅርና ክብር አንፃር ስንመለከት ኢትዮጵያ የሚለውን ስም መጥራት የሚጸየፍ ስርዓት ነበር። ኢትዮጵያ ከማለት ይልቅ ሀገሪቱ እያለ የሚያነሳ ነበር። አንደኛው ላነሳው ፈልጌ የተውኩትና ተደጋግሞ መነገር ያለበት ያልኩት ያንን ካደረጉ በኋላ በግልጽም 27 ዓመት ሀገር መርተው ከጨረሱ በኋላ የኢንሳ ኃላፊ የነበሩት ሜጀር ጀነራል ተክለ ብርሃን ወልደረጋይ በግልጽ ያስቀመጡት ነገር ነበር። የታገልነው እንግዲህ 27 ዓመት ኢትዮጵያን ከመሩ በኋላ በአንድ በኩል በአማርኛ ቋንቋ 27 ዓመት መርተው አማርኛ ለመማር ያባከንኩ ጊዜ ይቆጨኛል የሚል ነገር በይፋ የተናገሩበት፣ በሁለተኛ በኩል ደግሞ ኢትዮጵያ ርዝራዥ ወይም ትርፍራፊ ፍርፋሪ ተርፏት እንደሆነ እንጂ በዋነኛነት የታገልነው ለትግራይ ነው ብለዋል። ማይበላ ፈጣሪ ማይረዳውም የሚሉ ነገሮችን በውስጣቸው ያስቀምጣሉ። ስለዚህ ደርግ ምንም እንኳን አምባገነን ቢሆንም ምንም እንኳን ስርዓቱ አፋኝ ቢሆንም ለሁሉም ማህበረሰብ ያለ ልዩነት ደርግ ለምሳሌ በመግደል ከመጣን የመጀመሪያ የገደለው አማራው ማህበረሰብ ነው። በኢህአፓ ጎንደር የተመታውን ያህል የተመታ ክፍል የለም። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት እንደሆነ አድርገን እንገልጻለን። በዛ ዘመን የነበረው ትልቅ ነገር የንጉስ ክብር ላይ የሚንጠለጠል ቢሆንም በዋነኛነት ግን በማህበረሰብ ውስጥ ያሉ እሴቶች፣ ለምሳሌ በትምህርት ቤት ውስጥ ያሉ የስነ ምግባርና ስነ ዜጋ ሳይሆን የሞራል ትምህርቶች፣ በሌላ በኩል ሰንደቅ ዓላማን መውደድ፣ ሀገርን ማክበርና ማፍቀር፣ በህዝብ መካከል ያለው መስተጋብር ከማዳበር አኳያ የተወሰኑ ከፊውዳላዊ ባህሪ የሚመነጩ ከዘመን አስተሳሰብ ጋር የተያያዙ ችግሮች ከመኖራቸው በስተቀር ብዙም ችግር የነበረበት አይደለም። የስርዓቱ ችግር የሚሆነው ሁለት መደቦች አሉ፣ የመሬት ከበርቴና ጭሰኛ ብለን የምንገልጻቸው አሉ። ስለዚህ በዛ ውስጥ የሚታይ በመላው ዓለም ላይ ያለ ከሌላው ዓለም ያልተለየ የፊውዳላዊ ስርዓት ነጸብራቅ ከመኖሩ በስተቀር በሀገር ጉዳይ ላይ የማይደራደርና የተለየ እንትን ነበር። ከዛ ወደ የመጣው ደርግ ነው። እንደምናውቀው ደርግ ምንም እንኳን የሶሻሊስታዊ አምባገነናዊ ባህሪያት 1 2 3 4 እያሉ የሚንጸባረቁበት ቢሆንም በሀገር ጉዳይ ላይ በፍጹም የማይደራደር፣ በብሔረሰቦች መብት ከመጣን ህዝብ ለህዝብን እንደ አንድ መገለጫ መጥቀስ እንችላለን። መሬት ላራሹ ምላሽ ያገኘበት፣ መሰረተ ትምህርት በጣም በከፍተኛ ደረጃ የሰፋበትና አዳዲስ ለውጦች የታዩበት ነው። ስርዓቱ ግን እንደ ስርዓት አምባገነን በምንላቸው ሶሻሊስታዊ ስርዓቶች ውስጥ የሚመደብ መሆኑና በዛ ላይ ያሳረፋቸው ጠባሳዎች አሉ። በሀገር ፍቅርና በሀገር ክብር ግን በአንድ በኩል መምህር ነበርኩ በዛ ስርዓት ውስጥ ለተወሰኑ አመታት። ከዛም ባለፈ ደግሞ ወጣትም ሆኜ በወጣትነት የተለያዩ ስልጠናዎችን እናገኝ ነበር እና ሀገርን መውደድ፣ ሰንደቅ ዓላማ በቀለሙ ላዩ ላይ በሚያርፈው አርማ የፈለገው አይነት ልዩነት ይኖረን፣ ሲወጣ የሚኖረን ክብር፣ ለሀገር ያለን ፍቅር እና እስካሁን ድረስ እየመነዘር ነው የመጣ ነው የሀገር ፍቅር በደርግ ጊዜ የነበረው ነው። ከዛ በኋላ የመጣው የ27 ዓመታቱ የወያኔ ትህነግ መራሹ፣ አንዳንዶች ህወሓት ይሉታል፣ ወደ አማርኛ በአማርኛ ከሆነ ውይይታችን ትህነግ ነው፣ የትግራይ ህዝባዊ ነጻ አውጪ ግንባር። እሱ ከመጣ በኋላ ግን የተከተላቸው የአገዛዝ ስልቶች አሉ እና በዋነኛነት አሁን ካለው ወቅታዊ ሁኔታ አሁን ካለው ነባራዊ ሁኔታ ጋር የሚገናኘው በብዛት የህወሓት ትህነግ አመራር ስለሆነ ከሱ ጋር ያለውን ማያያዝ ነው በጣም የምፈልገው። የመጀመሪያው ከሀገር ፍቅርና ክብር አንጻር ስንመለከት ኢትዮጵያ የሚለውን ስም መጥራት የሚጸየፍ ስርዓት ነበር። ኢትዮጵያ ከማለት ይልቅ ሀገሪቱ እያለ የሚያነሳ ነበር አንደኛው። ሁለተኛው በሌላ በኩል ደግሞ እንደ ስርዓት መግለጽ የሚከብድ ስርዓት ነበር። ለምንድን ነው መግለጽ የሚከብደው? በአንድ በኩል ኦሊጋርኪ ወይም አሪስቶክራሲ የምንለው የጥቂቶች አመራር የገነነበት የህዝብ አይደለም፣ ከህዝብ ውስጥ ወጣን የሚሉ አንድን ማህበረሰብ ወከልን የሚሉ
በተግባር ግን ሲታይ የራሳቸውን ኪስ በማደለብ የራሳቸውን የፋይናንስ ኢምፓየር ወይም ደግሞ ግዛት ኢኮኖሚክ ኢምፓየር ሊሆን ጭምር ወደሚችልበት ደረጃ የሚገለጽ ነገር ነበራቸውና ሲመጡ የተከተሏቸው መንገዶች አንደኛው ከፋፍለ ግዛው ነበር፣ የቅኝ ግዛት ስልት። ለዚህ ነው አንድ አድርጎ መግለጽ አይቻልም ያልኩት። ሞኖክራሲ የምንለው አገዛዝ አለ። የአንድ ሰው ጠንካራ ጨቋኝ አገዛዝ ነው። አሪስቶክራሲ ወይም ኦሊጋርኪ የምንለው ደግሞ ጥቂቶች የራሳቸውን ነገር የመሰረቱበት ስርዓት ነው እና በዚህ ማዕቀፍ ውስጥ ሆኖ የቅኝ ግዛት ስልቶችን ተጠቅሟል። በተለይ የብሪታንያ የአገዛዝ ስልት ከፋፍለ ግዛው በአንድ በኩል ኦሮሞና አማራን ማዕከል አድርጎ በዋነኛነት የማናከስና የማጋጨት የጎንዮሽ እርግጫ ሲፈጠር የሚፈልገውን ነገር ህዝብ ላይ ለመጫን የሚያስችለውን ስልት ተጠቅሟል። በሌላ በኩል ኦሮሞ ውስጥ ራሱ ብንገባ ቦረናን ከጉጂ ጋር፣ ጉጂን ከአርሲ ጋር፣ ቦረናን ጎኑ ከሚገኝ ገሪ ጋር እኔ አካባቢ እንኳን የተወለድኩበት ቦታ ላይ በመለከት አማራውን ደግሞ እርስ በርሱ ጎንደርን ከጎጃም ጋር፣ ጎጃምን ከሸዋ ጋር፣ ሸዋን ከወሎ ጋር በዚህ አይነት አጠቃላይ ጥልፍልፍ የከፋፍለ ግዛው ስርዓት ይከተል የነበረ ነው። ከዛ አልፈን ስንመለከት በዓለማችን ላይ የተንጸባረቀውና በጣም አጸያፊ የሆነው የአፓርታይድ ግልጽ ስርዓት 86 እጅ ደቡብ አፍሪካ ውስጥ አሁንም ምጣኔ ሀብቱ ያለው በነጮች እጅ ነው። 14 እጅ አካባቢ ብቻ ነው በጥቁሮች እጅ ያለው። ስለዚህ ጥቂት የሆኑ ግለሰቦች እና ቡድኖች አንድ ላይ ሆነው የራሳቸውን የምጣኔ ሀብት ሁኔታ የመሰረቱበት ከማህበረሰቡ ከፍ ብለው የሚታዩበት እነሱ የተናገሩት የሚፈጸም አድራጊ ፈጣሪ ሆነው ሌሎችን ለምሳሌ ኦህዴድ የምንለው ነበር በወቅቱ ብአዴን የምንለውና ደኢህዴንን እነሱን ባሻንጉሊትነት ፈርጀው በሌላ በኩል ደግሞ ሌሎቹን ህዝቦች ለምሳሌ ሶማሊን ከትግራይ ህዝብ ጋር ተመሳሳይ ቁጥር ያለው ነው። የቆዳ ስፋቱ በጣም ሰፊ ነው። ብዙ ምሁራን አሉት። አፋር በተመሳሳይ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሀረሪና የመሳሰሉትን ደግሞ አጋር በማለትና በመለየት ካስት ሲስተም እንለዋለ ህንድ ውስጥ የነበረ ከላይ ያለ የተወሰነ ክፍል አለ፣ ቀጥሎ ሌላ ክፍል አለ፣ ቀጥሎ እንደዚህ አይነት ሌየር በማውጣት ማህበረሰብ ውስጥ የሄዱበት ነው። ሌላው አገዛዙን ለማጠናከር የተጠቀሙባቸው ዘዴዎች አንዱ ጄኖሳይድ ነበረ። ጄኖሳይድ ምንለው ጅምላ ጭፍጨፋ ነው። ጅምላ ጭፍጨፋን ዶክተር ካፋይ ሌምኪን ለመጀመሪያ ጊዜ ጄኖሳይድ በሚል ያወጣው ከሂትለር ጋር ተያይዞ አይሁዶች ሲጨፈጨፉ ነው ወደ ዓለም መዝገበ ቃላት የገባው። ስለዚህ ግለሰቦች በማንነታቸው በምንነታቸው በፖለቲካ አመለካከታቸው ሳይሆን የሆነ ቡድን አባል ከሆኑ ወይም ስለሆኑ ከተገደሉ ጄኖሳይድ ነው እና ይሄ በመላው ኢትዮጵያ ልንል በምንችልበት ደረጃ ኮንሶ ላይ፣ ጉራጌ ላይ፣ አማራ ላይ፣ ኦሮሞ ላይ፣ ሶማሌ ላይ በሚገባ የተፈጸመ ነው። ከዚህ ውጪ ዓለም አቀፍ የሆኑ ኢንተርናሽናሊ ሪኮግናይዝድ ክራይምስ ወይም ሬጂስተርድ ክራይምስ ከሚባሉት ውስጥ የሽብርተኝነት አመራር ነበር። በተለይ አንዱ ያለፉትን 27 ዓመታት የሚገልጻቸው ነገር የሽብርተኝነት አመራር ነው። እንዴት ነው ሽብርተኝነት ስንል መንግስታዊ ሽብርተኝነት ምንለዋል? ስቴት ቴረር። በአንድ በኩል እውቅ የሆኑ ፐብሊክ ፊገሮችን መግደል ነበር። ለምሳሌ የኢትዮጵያ መምህራን ማህበር ዋና ጸሐፊ የነበረው አሰፋ ማሩን በጠራራ ፀሐይ ነበረ በአደባባይ የገደሉት። አርቲስት ኤቢሳ አዱኛ የተባለውን ሰው ከነ ህይወቱ ነበር ከመኪና ኋላ የተጎተተው። ከዚህ ውጪ በየእስር ቤቱ ሰዎችን በማስገባት ጥፍር መንቀል፣ የወንድ አካል ላይ ኮዳ መንጠልጠል፣ በሴቶች ማህፀን ብረት መክተት፣ ገልብጦ ቶርቸር መግረፍና በተለያዩ አይነት ሁኔታዎች ሰዎችን እያሰቃዩ እያሳዩ ሌላው እንዳያምጽ የሚያደርግ የሽብርተኝነት ምርጫዎች በሚካሄዱበትም ጊዜ በመሳሪያ መኪናዎች ላይ በመውጣትና በከፍተኛ ደረጃ በአስፈራሪ ፊቶች በመሄድ የኢሬቻን፣ የጨለንቆን፣ የሞያሌን፣ የሻኪሶን፣ የነቀምትን፣ የአምቦን የተለያዩ እንትኖች ማየት እንችላለን። በሽብርተኝነት ሊገለጽ የሚችል ነገር ነበረው። ከዚህ ውጪ ስርዓቱ በዋነኛነት ዓለም አቀፍ ወንጀሎች ከሚባሉት ሌላው ደግሞ ኮራፕሽን ወይም ደግሞ እነሱ ሬንት ሲኪንግ ወይም ኪራይ ሰብሳቢነት ይሉታል። በጥቅል ስሙ ስናይ ይሄ የኪራይ ሰብሳቢነት ሁኔታ በተለያየ መልኩ የሚገለጽ ነበር። አንዱ ኮንትራባንድ ነው። ለምሳሌ በሶማሌ ክልል ላይ በምንም ተአምር ሊገመት የማይችል የሀገርን ሀብትና ንብረት ሊያወድም በሚችልና ሀገሪቱ ተወዳዳሪ እንዳትሆን የውጭ ምንዛሪ በምታጣበት ሁኔታ ከብቶችን ከኢትዮጵያ ወደ ኬንያ ወደ ተለያዩ ቦታዎች መውሰድ፣ ከውጭ ደግሞ የተለያዩ ነገሮችን በኮንትራባንድ በማስገባት ፈጽሞ ልትገምተው ከምትችለው በላይ ሁላችንም እንደምናውቀው አዲስ አበባን እንኳን እንደ አንድ ነገር አድርገን ብንመለከት ሰማይ ጠቀስ ህንፃዎች በኢትዮጵያ ደረጃ ስንመለከት ሰማይ ጠቀስ ህንፃዎች የተገነቡበት ውጭ ላይ በሚሊዮኖች ዶላር ብቻ ሳይሆን ከዛም ያለፈ ቁጥር ያለው
ወደ ውጭ ሀገር ባንኮች የሄደበት እና በብዝበዛ ላይ የተመሰረተ ስርዓት ነበር። ኮራፕሽን የምንለው ነበረበት። ከዛ በኋላ ኢሌጋል የሆነ ህገወጥ ሂውማን ትራፊኪንግ የሰው ዝውውር በሚገባ ታቅዶበት የተሰራበት ነው። ከዛ ውጪ ወጣቱን የማምከን በስነ ልቡና በጫት በተለያዩ ሀሽሾች በተለያየ መንገድ የማምከን አይነት ሁኔታው የተካሄደው ነበር። ሀገሩን የሚጠላ እንዲሆን ለምሳሌ ሰንደቅ ዓላማ ሲወጣ በትምህርት ቤቶች አካባቢ ስንመለከት ቅድም የደርግን አንስቼ ነበረ። ክብር እንዳይኖረው እጁን ኪሱ ውስጥ ከቶ ነው ተቃቅፎ ነው ሰንደቅ ዓላማ ሲወጣ የሚያደርገው። ከዛ ውጪ ስለ ሀገር ፍቅር የሚነገረው ነገር አልነበረም። በሰነድ ደረጃ ማህበረሰብን እንደ ማህበረሰብ የመፈረጅና የማሸማቀቅ ነገር ነበር። አንዱ የስርዓቱ መገለጫ የሆነው ሰዎችን ዲሁማናይዝ ማድረግ። ለምሳሌ አማራውን ትምክተኛ በሚል መፈረጅ አንድ ላይ፣ ኦሮሞን ጠባብ በሚል መፈረጅ፣ ደቡቡን የስብዕና መሸርሸር ያለበት ነው በሚል ማስቀመጥ፣ አርብቶ አደር አካባቢዎች ደግሞ አብዮታዊ ዲሞክራሲን መሸከም ስለማይችሉ እህት ድርጅት ሆነው መምጣት አይችሉም የሚል በሰነድ ደረጃ አስደግፈው የሚሄድ እና በአጠቃላይ ስርዓቱን ስንመለከተው ወጣቶችን የጎዳና ላይ ነውጠኞች፣ ምሁራንና የተለያዩ ክፍሎች ሲመጡ የቀለም አብዮተኞች እና የተለያዩ ፍረጃዎችን በማድረግ ሰዎች ሀሳባቸውን በነጻነት እንዳይገልጹ የማድረግ በአንድ ለአምስት አደረጃጀት ሰዎችን ጠርንፎ መያዝ፣ እንዳይንቀሳቀሱ ማድረግ። እያንዳንዱ ሰው ሰላ ያለው፣ በሰላዩ ላይ ሰላ ያለው። ስለዚህ የደህንነት ስሜት እንዳይሰማቸው በዚህም የተነሳ በርካታ ሰዎች ሀገር ለቀው የተሰደዱበት እጅግ ብዙ የሆኑ ምሁራን ልክ በደርግ ጊዜ የነበረውም ይሄን በተመሳሳይ ልንገልጸው እንችላለን። በያፓ ዘመን በተለይ ብዙ ሰዎች ሀገር ለቀው በሱዳን፣ በተለያየ በኬንያ፣ በሶማሊያ አካባቢ ሄደዋል። ይሄ ግን 27 ዓመት ነው ያለማቋረጥ 27 ዓመት ከገቡ ጊዜ ጀምሮ ይሄን ያደረጉበት ሁኔታ አለ። ሌላው አሻንጉሊት ፈጥረው የራሳቸውን የብዝበዛ ስርዓት የተወሰነ ተመጋቢ ከኦሮሚያ፣ ከአማራ፣ ከእያንዳንዱ ከደቡብ የተለያዩ ማህበረሰቦች ከአፋር፣ ከሶማሌ የተወሰኑ ጥቂት ሽርፍራፊ የሚተርፍላቸው ሰዎች በማድረግ ይሄዱበታልና ተደጋግሞ መገለጽ ያለበት ነገር ደግሞ አለ። አንዱ ከመነሻው ጀምሮ ህወሓት ትህነግ ሲነሳ የትግራይ ሪፐብሊክ ለመገንባት በሚል ነው የተነሳው። ስለዚህ ኢትዮጵያ ሁለተኛ አስተሳሰብ ናት፣ ሰከንደሪ ቶት ናት። ኢትዮጵያዊነት አንደኛ ሆኖ አይመጣም። ለምሳሌ አሜሪካ ብንሄድ የትኛውም ዜጋ አሜሪካዊነቱ ነው ቀድሞ የሚመጣው። እንግሊዝም፣ ስዊድንም፣ ዴንማርክም የአፍሪካ ሀገሮችም ብንመጣ ጋናዎች ከቅኝ ግዛት ከወጡ በኋላ ነው የተጋጠሙት። ናይጄሪያ ከ300 በላይ የሚሆኑ ቋንቋ ተናጋሪዎች ከቅኝ ግዛት በኋላ ነው የተጋጠሙት። ነገር ግን ናይጄሪያ ፈርስት ነው የሚሉት፣ የሚያስቀድሙት ናይጄሪያን ነውና ስለሚታወቅ እያንዳንዱ በዝርዝር በሄድበት እውነቱን ለመናገር እንደው 2 ቀን አይበቃውም፣ በጣም ግዙፍ የሆነ መጽሐፍም አይበቃውም እና በመሀከል በውይይትም ላይ አንዳንድ ከውይይቱ ጋር የተያዘ ልናነሳቸው በምንችለው አግባብ 27 ዓመቱ ታሪክ ጠል፣ ሀገር ጠል፣ ማህበረሰብን የሚከፋፍል አንድነትን የሚያፈርስ ለሀገር ግድ የሌለው ነውና አንድ ላነሳው ፈልጌ የተውኩትና ተደጋግሞ መነገር ያለበት ያልኩት ያንን ካደረጉ በኋላ በግልጽም 27 ዓመት ሀገር መርተው ከጨረሱ በኋላ የኢንሳ ኃላፊ የነበሩት ሜጀር ጀነራል ተክለ ብርሃን ወልደአረጋይ በግልጽ ያስቀመጡት ነገር ነበር። የታገል ነው እንግዲህ 27 ዓመት ኢትዮጵያን ከመሩ በኋላ በአንድ በኩል በአማርኛ ቋንቋ 27 ዓመት መርተው አማርኛ ለመማር ያባከንኩ ጊዜ ይቆጨኛል የሚል ነገር በይፋ የተናገሩበት፣ በሁለተኛ በኩል ደግሞ ኢትዮጵያ ርዝራዥ ወይም ትርፍራፊ ፍርፋሪ ተርፏት እንደሆነ እንጂ በዋነኛነት የታገልነው ለትግራይ ነው ብለዋል። በተግባር ስንመለከት ግን ለትግራይ ህዝብም አልሆነ። ምንም እንኳን በትግራይ ስም መደበቂያ ያደርገው ዛሬም መሸሸጊያ ያደረጉት ያንን ህዝብ ነው ያደርጉ እንጂ የውሃ ችግር ያለበት፣ የመሰረተ ልማት ችግር በጣም እጅግ በጣም የሰፋበትና የተስፋፋበት፣ የትግራይን ማህበረሰብ ከሌላው ወገኑ ጋር አብሮ እንዳይኖርና በጥርጣሬ እንዲተያይ የሰሩበት፣ ልክ ኦሮሞንና አማራ ላይ ጥርጣሬ፣ በኦሮሞና በሶማሌ ላይ ጥርጣሬ፣ ጎን ለጎን ባሉ የተለያዩ ዛሬ የምናያቸው እሳቶች መነሻ ከዚህ ጋር የተያዘ ሲሆን የትግራይ ማህበረሰብም በሌሎች ወንድሞቹ በጥርጣሬ እንዲታይና ከነሱ ውጪ እንደሌለ የተከባል ስሜት በማምጣት የሚሄዱበት አግባብ ስለነበረ ሶስቱን የቅርብ ስርዓተ ማህበር እንትን ስላቸው ወይም ሳስተያያቸው የትህነጉ የከፋ ነው። በመላው ዓለም ላይ ያሉ የአፓርታይድ፣ የጄኖሳይድ፣ የቅኝ ግዛት፣ የኦሊጋርኪና አሪስቶክራሲ የተለያዩ ድብልቅልቅ ያሉ በአንድ ዲፋይን ሊደረግ በእኔ እምነት በማይችል ያገዛዝ ስልት ዓለማችን የተጠቀመችባቸውን የማሰቃያ መንገዶች በሙሉ በሰዎች ላይ በመጠቀም በኢትዮጵያ ሕዝብ ላይ እንደ ጅብራ ከፊት ለፊቱ ቆሞ የነበረ ነው ብል ማጋነን አይደለም። ምናልባት አንዳንድ ነገሮችን ከነዚህ መካከል እያነሳን ደግሞ የበለጠ ያየናቸው ብኔ ቅድም
እርሶም ሲገልጹ ሁላችንም በብዛት በተለያዩ መጽሐፍትም እንደምናነበው የደርግ ስርዓት አምባገነናዊ ስርዓት ነበረ ካልን ነገር ግን በደርግ ስርዓት ወቅት የነበሩ ተማሪዎችም ሆኑ ወታደሮችም ሆኑ ሌሎችም የማህበረሰብ ክፍሎች ለባንዲራ ፍቅር ነበራቸው። ያ እንዴት ሊሆን ቻለ? ጭቆና ከነበረ አምባገነናዊ ስርዓት ከነበረ ለምንድነው የባንዲራ ፍቅራቸው ላይ ምንም አይነት መቀዛቀዝ ያልነበረው? ስለዚህ ደርግን እንደ አንድ የስርዓት ነው እንጂ የሚመለከቱት ከሀገር ጋር ያገናኙትን ማለት ነበር ወይ የሚለውን ነገርና ሁለተኛ አሁን ደግሞ 27 ዓመት 28 ዓመት በስልጣን ላይ የነበረው ኢህአዴግ ዲሞክራሲያዊ መንግስት ነኝ፣ ዲሞክራሲን ያመጣው እኔ ነኝ፣ የብሔር ብሔረሰቦችን መብት ያስከበርኩ፣ በቋንቋቸው እንዲናገሩ ነጻነትን የሰጠው፣ አደባባይ ወጣው በዓላትን እንዲያከብሩ ያደረኩኝ እኔ ነኝ፣ እያንዳንዱ ማህበረሰብ ራሱን በራሱ እንዲያስተዳድር አድርጋለሁ ይላልና እንዲህ ካደረገ በተቃራኒው ደግሞ እነዚህና አይነት ነገሮችን የከፋፍለ ግዛው እርስ በርስ እንዲቃረን የሀገር ፍቅር እንዳይኖር ማድረግ ምንድን ለማግኘት ነው የነበረው? በጣም ጥሩ። በመጀመሪያ በመላው ዓለም ላይ አምባገነን መንግስታት ቢኖሩ እንኳን አምባገነን መንግስታት የሚያስተላልፏቸው እሴቶች የትኛውም አይነት ጫና ኖሮ የትኛውም አይነት ረገጣ ኖሮ የሚያስተላልፏቸው እሴቶች ሀገርን ለመውደድ ያደርጋል። ለምሳሌ አሜሪካ እኮ ብንወስድ ጥቁሮች ለመምረጥ የተፈቀደላቸው 1971 ነው። ነገር ግን አሜሪካ የምትባለውን ሀገር እንዲወዱ በፊልማቸው፣ በሙዚቃቸው፣ በገቢራቸውና በመሳሰሉት ነገሮች ስለሚያደርጉ አሜሪካ ውስጥ የሚገኙ ጥቁሮች ለአሜሪካ ይሞቱ ነበር። በአንደኛው ዓለም ጦርነት መጨረሻ ላይ ሲገቡ 1917 አካባቢ በሁለተኛው ዓለም ጦርነትም መጨረሻ ላይ ነው አሜሪካ የተቀላቀለችው። ስትገባ በሁለቱም ጥቁሮቹ ቢጫዎቹ 4 የሰው ዘር አለ። ካውካሶይድ አለ። አሜሪካ በዋነኛነት የካውካሶይዶች ሀገር ናት። ቴውቶኒክ ምንለው ቀዩ፣ ኔግሮይድ ምንለው ጥቁሩና ሞንጎሎይድ ምንለው ቢጫው የተገለሉ ናቸው ማለት ይቻላል። ነገር ግን አሜሪካዎች ሁል ጊዜ የሚሉት ነገር ምንድነው? አንድ ከሆነን እንቆማለን። ያ ሁሉ ጭቆና ያያለ ከተከፋፈልን እንወድቃለን። ሀገራችንና ህገ መንግስታችን እና አንድነታችን ወደፊት ሰርቶ ማይበላ ፈጣሪ ማይረዳውም የሚሉ ነገሮችን በውስጣቸው ያስቀምጣሉ። ስለዚህ ደርግ ምንም እንኳን አምባገነን ቢሆንም ምንም እንኳን ስርዓቱ አፋኝ ቢሆንም ለሁሉም ማህበረሰብ ያለ ልዩነት ደርግ ለምሳሌ በመግደል ከመጣን የመጀመሪያ የገደለው አማራው ማህበረሰብ ነው። በኢህአፓ ጎንደር የተመታውን ያህል የተመታ ክፍል የለም። ለምሳሌ ኤርትራ ላይ የሻዕቢያ እንቅስቃሴ ስለነበረ ቀይ ሽብር በስፋት አልተካሄደም። በጣም በስሱ የተካሄደበት ቦታ ኤርትራ ነው በወቅቱ። ቀጥሎ የህወሓትም እንቅስቃሴ ስለነበረና ኢህአፓም ያን ያህል ያልጠነከረ ስለነበረ ትግራይ አካባቢ የነበረው የደርግ ጫና በጣም አነስተኛ ነበር። ሌላው ማህበረሰብ ላይ ነው። ስለዚህ ደርግ ሲገድል ብሔረሰብ ለይቶ አይደለም፣ ህዝብን ከፋፍሎ አይደለም፣ ህዝብን ፈርጆ አይደለም። ሁሉንም ሰው በአንድ አይነት መልክ ነው የሚመለከተው። ብሔረሰብ የሚለው ነገር በሀሳብ ደረጃ በደርግ ጊዜ በደንብ የተቀነቀነበት ሁኔታ ነበርና አንደኛ መሬት ያልነበረውን 80 በደርግ ጊዜ ብንመለከት ወደ 90 እጅ ሊሆን ይችላል አርሶ አደሩ። እንደው ዝም ብለን 80 እጅ ምናምን ላለን እንጂ አሁንም ሰፊ ቁጥር ያለው አርሶ አደር ነውና ይሄ አርሶ አደር መሬት ያገኘበት ጊዜ ነው። በመሰረተ ትምህርት ሰዎች የተማሩበት ጊዜ ነው። ወጣቶች ጭምር ስለ ሀገራችን ፍቅር እየተደጋገመ ይነገረናል። ውሸት እንኳን ተደጋግሞ ቢነገር አይጠፋም እና ደርግ በሀገሩ ጉዳይ ላይ አይደራደርም። አንድ ኢትዮጵያዊ በ20 ሱዳናዊ ቀይራለሁ እና ለኢትዮጵያ ያለው ክብር ለኢትዮጵያ ያለው ስሜት ይገልጻቸው የነበሩ ነገር መንግስቱ ኃይለማርያም አንዱ ከሚገለጽበት ነገር ሌባ አይደለም፣ ኮራፕትድ አይደለም እና እየገደለህም ቤተሰብም ጭምር የራስን ቤተሰብ ጭምር እየገደለ ሀገርህን ግን እንዳጠላ የሚያደርግበት ሁኔታ ነው። ምክንያቱም ሀገርና መንግስት የተለያዩ ናቸው። አንድ ሀገር ውስጥ 4 ነገሮች አሉ። የመጀመሪያው ህዝብ ነው፣ ሁለተኛው ግዛት ነው፣ ሶስተኛው መንግስት ነው፣ አራተኛው ሉዓላዊነት ነው። የኢትዮጵያ ህዝብ መንግስታት የፈለጉ ያህል የከፉ ቢሆኑ እርስ በርስ ያላቸው መስተጋብር እንዳለፉት 27 ዓመት የቀዘቀዘበት አልነበረም። በዚህ የተነሳ የደርግ ስርዓት አንደኛ በኦሮምኛ ለምሳሌ ብንወስድ ተጀምሮ ነበር። ጋዜጣ ነበር በሪሳ የሚባል ንጋት ተብሎ የሚተረጎም። ከዛ አልፎ ቅድም ያነሳሁት መነሻችን ለህዝብ ለህዝብ እንቅስቃሴ ነበር። በቦይ ስካውት በተለያየ መንገድ ወጣቶች ይደራጁና ለሀገራቸው የተለያየ ነገር ይሰሩ ነበር። የመሰረተ ትምህርት ዘመቻ እኔ 2 ጊዜ ዘምቻለሁ። አንዴ ፊልቱ ሶማሌ ውስጥ፣ አንዴ ደግሞ ገናሌ ወደ አርሲ ውስጥ እና እናደርግ የነበረው አስተዋጽኦ እንቅስቃሴው ይናገር የነበረው ነገር የሀገር ፍቅር እንዳይጠፋ ያደርጋል። ስለዚህ መንግስታት የፈለገውን አይነት ቢሆኑ በመላው ዓለም በስፔንም ማየት እንችላለን አምባገነን መንግስት ነበር። ብዙ የዓለም ሀገሮች መጀመሪያ ያው ጥንታዊ ጋሪዮሽ ከዛ ባሪያ አሳዳሪ ነበር። ሰው እንደ ባሪያ ይታይ ነበር። ፊውዳል ውስጥ ኢትዮጵያ ብቻ አይደለም በመላው ዓለም የመሬት ከበርቴዎች ሰፊውን ድርሻ እየወሰዱ ሲሶ እርቦ የምኩል የሚሰጡበት ነው። ፊውዳሊዝም በባህሪው አንድ አይነት ነው። ከዛ ካፒታሊዝም ሲመጣ የሀገር ፍቅር ስሜትም አብሮ እያደገ መጥቷል። ስለዚህ
የጭቆና ኖሮ የሀገር ፍቅር የኖረበት ምክንያት ሴቱ ማህበረሰቡ የሚነጋገረው ስለ ሀገር ፍቅር ነው። ወደ ጎን የሚጠላው ብሔረሰብ አልነበረም። ወደ ጎን የሚነክሰው ሃይማኖት አልነበረም። ተሳስሮ ነው የሄደው። በማሳያ ማሳየት ይቻላል። በሃይማኖት የነበረንን መስተጋብር ስለኖርኩበት በዛ ዘመን ውስጥ ማሳየት ይቻላል። ወደ ወያኔ ስንመጣ የብሔር ብሔረሰቦች መብት ተረጋገጠ የሚባለው ማይካድ አንድ ነገር አለ። በቋንቋቸው መጠቀም መቻላቸው። በዓለም አቀፍ ሕግ መሰረት ህፃናት በአፍ መፍቻ ቋንቋቸው ይማሩ ነው የሚባለው። በአፍ መፍቻ ቋንቋቸው እንዲማሩ ማድረጋቸውና ክልላቸውን ሊያስተዳድሩ ሙከራዎች ወይም ጅማሮች መኖራቸው የሚካድ አይደለም። ነገር ግን በምን መልኩ ነበር የሚያስተዳድሩት ስንል በቅኝ ግዛት ዘመን ብሪታንያ በጣም ጥቂት ኃይል ነው ያላት። ስለዚህ ትጠቀም የነበረው ነገር ምንድነው? ጥቂቶችን በመያዝ የዛኑ ሀገር ሰዎች አብዛኞችን የመጨቆን ስልት ነበር። ስለዚህ ብሔር ብሔረሰቦች ነፃ ወጡ የሚባለው ቋንቋቸውን በመናገር ተሰብስቦ ህዳር 29 ላይ በመዘመር ካልሆነ በስተቀር ሶማሌን እንውሰድ። ከእንስሳ ጋር የሚታሰርበት የታየ ነው ማለት የምንናገረው ነገር ተጨባጭ ሆነ። ክልሉ ያየው ሰብአዊ መብት ሄዶ የተመለከተው እንባ ጠባቂ ተቋም ያየው የተለያዩ ማህበረሰቦች ሄደው የጎበኙት ሰው ከእንስሳ ጋር የሚታሰርበት በሀገሩ ጉዳይ ላይ እንዳይወስን አጋር ተብሎ የተቀመጠበት ይሄውን ሶማሌን ሳነሳ አፋርንም ቤንሻንጉል ጉሙዝ ውስጥ ያሉትንም ጋምቤላ ውስጥ ያሉትንም ነው። እነዚህ ሰዎች በሀገራቸው ጉዳይ ወሳኝ አይደሉም። ተጋግሮ የመጣውን በተሰጣቸው ጫፍ ልክ በሳሳ እንጀራ ልክ የሚመገቡበት ነገር ግን አንጡር ሀብታቸው የሚበዘበዝበት ነበር። ስለዚህ ቅኝ ገዢዎችም እኮ በቋንቋ መማርን አልከለከሉም። አንዳንድ ሀገሮች ውስጥ ቅኝ ገዢዎች ባሉበት በተለይ ኢንዳይሬክት ሩል ባለበት ቦታ እንደ ፈረንሳይ ዳይሬክት ሩል ከሆነ አሶሲዬሽን አሲሚሌሽን ከሆነ ቋንቋቸው ጠፍቶ ፍራንኮፎን የሆኑ ሀገሮች በአብዛኛው አሉ። ነገር ግን የእንግሊዝ አገዛዝ ነው በአንድ በኩል የምንመለከተው ወያኔ ያደረገው። ስለዚህ ምንድነው የኦሮሞ ልጅ አገኘው ብለን ስናስብ ራሱን በራሱ አያስተዳድርም። ከመሬቶቹ በትንሽ 6 ብር 8 ብር በተለያየ ሚዲያ ያነሳዋል 10 ብር አመራርም ስለነበርኩ አውቀዋለሁ እየተሰጣቸው ከመሬታቸው ላይ ተነቅለው ከጥሩ አራሽነት ወደ ጎዳና ተዳዳሪነት በራሳቸው መሬት ላይ ጥበቃ ክብር ነው። ነገር ግን አባወራ የነበረ ሰው ያለ ምርጫው ጥበቃ ሲሆን ሚስቱ ያለ ምርጫዋ የቤት ሰራተኛ ስትሆን በራሷ መሬት ላይ ልጆቻቸው ሲሰደዱና በተለያየ ጉዳይ የሴተኛ አዳሪ ሲሆኑ ጎዳና ላይ ሲወጡ አንድ ማህበረሰብ እንደ ማህበረሰብ ክብሩ ተጠበቀ የሚባለው በመጀመሪያ ደረጃ የምጣኔ ሀብት ዲሞክራሲው ሲረጋገጥለት ነው። ሰውነቱ ሰብአዊ መብቱ እንዳለው ነው። ሰብአዊ መብት ስንመጣ ሙሉ በሙሉ የተገፈፈ ነው። ሰዎች የሚደፈሩበት ወንድ ከወንድ ጋር ሴት ከሴት ጋር በአሰቃቂ ሁኔታ በተለያዩ ዶክመንተሪዎች የምናያቸው ነገሮች የሚፈጸሙበት ነው። ስለዚህ የይስሙላ ከላይ የተቀመጠ የብሔረሰቦች ነፃነት የሚል በዚህ ሽፋን ውስጥ ግን ሊነገር የማይችል ሰቆቃ የተፈጸመበት ስለሆነ ብሔረሰቦች ነፃነታቸውን አረጋገጡ ብሎ ለመናገር በምንም ተአምር የሚያስችል ነገር የለም። ከቅኝ ግዛት የተለየ አልነበረም ሙሉ በሙሉ የነበረው ሁኔታና የየአካባቢ ገዢዎች ራሳቸውን ማስተዳደር የማይችሉበት ህወሓት ብቻውን ነው የሚሰበሰበው። ሁልጊዜ የሚፈልገውን ጉዳይ ከመከረ ከዘከረና ከጨረሰ በኋላ ለኦህዴድ ለደኢህዴንና ለብአዴን ይሰጣቸዋል። ፎር ግራንትድ እንዳለ ይቀበላሉ። መከራከር መናገር የሚችል ካለ ይወጣል። ስለዚህ እንዳለ ተቀብሎ ነው የሚተገብረው። ሙሉ በሙሉ ኢትዮጵያውያን ክብራቸውን ያጡበት ለዘመናት የኖሩ የነበራቸው ሴት የተሸረሸረበት ስለሆነ የብሔረሰብ እኩልነት የነበረው ህዳር 29 ነው። ህዳር 29 ብሔረሰቦች ተሰብስበው እየዘፈኑ በዛው ቀን ህዳር 29 እርስ በርስ ይገዳደሉ ነበር። ኦሮሞ በሚሊዮን ወደ 2 ሚሊዮን የሚጠጋ ከሶማሌ ክልል ተፈናቅሏል ስለተንቀሳቀሰ ብቻ እና ከዚህ አንጻር ስርዓቱ በምንም መልኩ ዲሞክራሲያዊ ነው ተብሎ ሊገለጽ የሚችልበት የብሔረሰቦችን መብት አረጋገጠ የሚባልበት ነገር የለም። መብት ማለት የኢኮኖሚ ዲሞክራሲ፣ ሌላው የባህል አለ። ባህላቸው ራሱ ተበርዞ ነበር። ለምሳሌ አሁን የአማራ ክልል ላይ ብዙ ጊዜ ማንመለከተው ሲስተማቲክ ሆነ ነበር። ነጭ ነበር የአማራ የባህል ልብስ። በኋላ ላይ ግን ጎጃም አዘነ የሚባል የተለየ እሱ ያልነበረ አዲስ የመጡ ነገሮችን ለብሰው እንዲታይ ያ ዝም ብሎ የሚደረግ አይደለም። ትምክተኛ እየተባለ እየተሰደበ፣ ጠባብ እየተባለ እየተሰደበ፣ የስብዝና መሸርሸር አለብህ እየተባለ፣ ዋልጌ እየተባለ፣ የጎዳና ላይ ተዳዳሪ፣ የግብጽ ተላላኪ፣ ጸረ ልማት፣ ጸረ ሰላም፣ ጸረ ዲሞክራሲ እየተባለ ጥቂት አይደለም ትንሽ መንቀሳቀስ የቻለው በሙሉ በዚህ ውስጥ ተፈርጆ የብሔረሰብ ነፃነት ቢባል ለኔ ትርጉም አይሰጠኝም። አሁን ወዳሉ ወቅታዊ ነገሮች እንመለስና ባለፉት 3 እና 2 ዓመታት ሰኔ ላይ የተጠበቀ የተለያዩ በተለይም ደግሞ በኢትዮጵያውያን ተወዳጅ ሆኑ በተለያየ የሥራ ኃላፊነት ላይ ያሉ ሰዎች
በአደባባይ ሲገደሉ ተመልክተናልና ሁለት ነገር ይነሳል። የመጀመሪያው ነገር አሁን ያለው መንግስት ህግና ስርዓትን ማስከበር ባለመቻሉ ነው። ካሁን በፊት ኢህአዴግ በነበረበት ወቅት በአንድ ለአምስት አደራጅቶ ምን አይነት ጥቃት የት አካባቢ ላይ ይደርስ እንደነበረ በደንብ አጥንቶ ያቅ ስለነበረ ችግሮች ከመፈጠራቸው በፊት መከላከል ስለሚችል የአካባቢው ሰውም ደግሞ የራሱን ሰላም ስለሚጠብቅ እንደዚህ አይነት ነገሮች አይፈጠሩም ነበር የሚሉ ወገኖች አሉ። በተቃራኒው ደግሞ አይ ከስልጣን የተገፋው አካል ከጀርባ ሆኖ በሚያቀነባብራቸው ከውጭ ሀገር ተጠርተው የመጡ የተለያዩ የፖለቲካ አመለካከት ያላቸው ኃይላት ወደ ሀገር ውስጥ ሲገቡ የተዘጋጀ ማዕቀፍ የሚገዙበት ማዕቀፍ ባለመኖሩና ነጻነትን የምናስተናግድበት መንገድ በልኩ ባለመሆኑ ምክንያት የሚፈጠር በሴራ ከጀርባ በሴራ የሚሰራ ስራ እንጂ መንግስት ህግና ስርዓትን ማስከበር ስላልቻለ አይደለም። ለምን ሰኔ ተመረጠ? ለምንስ በየአመቱ ሆነ? የሚል ነገር ያነሳሉና ሁለቱን አወዳድረው ምንድነው ከጀርባ ያለው ነገር የሚለውን እስኪ። በጣም ጥሩ። እንግዲህ መጀመሪያ 83 አካባቢ ወያኔ ሲገባ ያው ኢህአዴግ በሚል ስም ነገር ግን በዋነኛነት ህወሓት መራሹ ቡድን ሲገባ የተፈጠሩ ነገሮች ነበሩ። ብዙ ጊዜ የምንረሳቸው በደኖ ሂንቁፍቱ ገደል ውስጥ ሰዎች ከነ ህይወታቸው ተወርረው ነበር። የአማራ ብሔረሰብ ተወላጅ በመሆናቸው ብቻ። አርባ ጉጉ የተለያዩ አካባቢ ጡታቸው ተቆርጦ ነበረ። እንደነ ጉራ ፈርዳ አካባቢ በብዙ አይነት አሰቃቂ ገደላ ተገድለው የተሰደዱበት ሁኔታ ነበር። ቅድም እንዳነሳሁት ኦሮሞ በሚሊየን ከ1 ሚሊዮን በላይ በትንሹ ከ1 ሚሊዮን በላይ የተፈናቀለበት ሁኔታ ነበር። በየቦታው ግድያዎች ነበሩ። አሳንሰን እንዳናየው ብዬ ነው። በዛን ወቅት የነበረውን ብዙ ጊዜ ሚዲያ ላይ ሲሰማ ምንም እንዳልነበረ አድርገው የሚገልጹ ሰዎች አሉ። የሚገርም አይነት አሰቃቂ አገዳደሎች በየቦታው ነበሩ። ያሁኑ ግን ለየት የሚያደርገው ምንድነው ብለን ስንመለከት አንደኛው የመጀመሪያ ሰኔ 15 ግድያ በነበረበት ወቅት ደህንነቱ በግልጽ በሚታወቅ ደረጃ ከአንድ ብሔረሰብ አባላት በወጡ ነገር ግን ብሔረሰቡን በማይወክሉ በጣም አጽንኦት ተሰጥቶ ሁሉም የኢትዮጵያ ሕዝብ ሊገነዘበው የሚገባ ነገር የትኛው መንግስት ብሔረሰብ ወክሎት አልመጣም። ብሔረሰብ ተስማምቶ መርጦት አንተን የምትመራኝ ብሎ አላመጣው። ስለዚህ ከብሔረሰብ ጋር አይገናኝም። የደህንነት መዋቅሩ በዋነኛነት የተያዘው በህወሓት አባላት ነበር። 27 ዓመት የሰለጠነ በየጊዜው ራሱን እያበቃ የመጣ ቅድም ባልኳቸው ዘዴዎች ለምሳሌ ሰው አልተገደለም ስንል አገዳደሉ ነው ልዩነት ያለው እንጂ ጨለንቆ ላይ በአንድ ቀን ያለቁ ሰዎች አሉ። ሞያሌ እኔ የተወለድኩበት አካባቢ ከነገሌ ቦርና እዛው በቦርና ውስጥ 11 ሰዎች እኮ መከላከያው ተሳስቼ ነው ብሎ ገሏቸዋል። የኢሬቻ እልቂት አለ። በየአደባባዩ ለሰላማዊ ሰልፍ የሚወጡ ሰዎች አሉ። ያገዳደል መንገዱ ነው አሁን ተለይቶ የወጣውና ያ ስርዓት ግድያ እንዳልነበረበት የተረጋጋ እንደነበረ አድርጎ ሰው መሳል የለበትም መጀመሪያ ላይ። ሁለተኛ ሰኔ ስንመጣ የመጀመሪያው ሰኔ ላይ የደህንነት መዋቅሩ ይጠነክር አልነበረም። ዶክተር አብይ ወደ ስልጣን የመጡት መጋቢት 24 ነው። መጋቢት 24 ማለቂያ ላይ ነው። ስለዚህ ሚያዝያ ግንቦት እንዳለፈ ገና 3ኛው ወር ላይ የደህንነት መዋቅሩ ገና ሪፎርም እየተሰራ ያለ ፌዴራል ፖሊስ ውስጥ ያለው አወቃቀርም በተመሳሳይ ነበር። መከላከያው ከላይ ያሉት አመራሮች ከአንድ ብሔረሰብ የተውጣጡ ነገር ግን ከእንትኑ ጋር የተሳሰሩ ነበሩ። ስለዚህ የደህንነቱ መዋቅር ባልዳበረበት ባልተገነባበት ሁኔታ የመጀመሪያው ግድያ ተከናውኗል። የግድያው ዓላማ ነው መታየት ያለበት። ዓላማው መልሶ ስልጣንን ለመቆጣጠር ሀገሪቱ ውስጥ ትርምስ ለመፍጠር ያጡትን ነገር በጣም ይቆጩ ስለነበር ለመያዝ ያደረጉት ስለሆነ ሰኔ መሆኑ ንግግር ነበር። በዛ ንግግር ላይ በዛ ዲስኩር ላይ በኢትዮጵያ ሕዝብ ፊት ላይ ትልቅ የሆነ ሽብር በመፍጠር በቀጥታ ቢቻል ወደ ቤተ መንግስት ለማምራት የተሞከረበት ሁኔታ ስለነበር የመጀመሪያው ሰኔ ሆነው ከንግግሩ ጋር ጊዜም መውሰድ ነበረባቸው። በደንብ አደራጅተው አቅደው እንዴት አድርገን ማጥፋት አለብን፣ ምን ብናደርግ ነው የተሻለ ነገር የምናመጣው? ምክንያቱም መልሶ መከላከያውን ለመያዝ የሚዲያ ተቋማትን ለመያዝ ወደ ቤተ መንግስት ለማምራት የሚፈልጉትን ብጥብጥ አንስተው መጀመሪያ በነበራቸው ጠንካራ መዋቅር በመጠቀም ተመልሶ ወደ ስልጣን የመምጣት ፍላጎት ነበር የመጀመሪያው። ሁለተኛው የኢንጂነር ስመኘው ግድያ ያለ እዛው ጋር። ከዛ አልፎ ደግሞ የአማራ ክልሉን ስንመለከት የአማራ ክልሉ በተለየ መልኩ ራሱን አስችለ የምናየው ነው። የሰኔ ግድያ ብዙ ጊዜ የሚያሳዩት ምልክቶች አሉ፣ ግን ፖሊስ በትክክል ገልጾ በዚህ ደረጃ አስቀምጦ የምርመራው ሙሉ ነገር ተጠናቆ ፍርደኞች እስኪመጡ ድረስ ሌላ ነገር ልንይዝ እንችላለን። የአሁኑ ሰኔስ እንዴት ነው ብለን እንመልከት። ሰኔዎች መገጣጠማቸው አንዳንድ ጊዜ ሜር ኮኢንሲደንስ አለ። የአሁኑ የህዳሴው ግድብ የሚሞላበት ጊዜ ነው። የህዳሴው ግድብ ውሃ ሙሌት የሚጀመርበት ሰዓት ስለሆነ ይሄኛው ሰኔ ማለፍ የለበትም። በግልጽ ጠቅላይ ሚኒስትሩ እንዳስቀመጡት አጉራሾቹ
ከብጥብጡ በስተጀርባ በኋላ በውይይታችን ልናመጣው የምንችለው የግብጽ ፍላጎት አለ። የነዚህ ሰዎች ወደ ስልጣን የመምጣት ቀቢጸ ተስፋ ፍላጎት አለ። ሌላውም አካል በግርግር ይሄን ሰዓት ተጠቅሞ ሀገሪቷ ሳትረጋጋ ወደ ስልጣን መምጣት የሚፈልጉ አካላት አሉ። ስለዚህ ያሁኑ ደግሞ በጣም የተፋጠነበትና ሰኔ ላይ የሆነበት ምክንያት እንደሚመስለኝ ሁኔታዎችም እንደሚያመለክቱት ከህዳሴው ግድብ አሞላር ጋር ተያይዞ ምርጫው መራዘሙ ይታወቃል። ስለዚህ አንድ ራይፕ ታይም በጣም አመቺ ሁኔታ መመቻቸት ነበረበትና ከዚህ ጋር መገጣጠሙ እንመለከታለን። ትልቁ መንግስት የሚወቀስበት ነገር ምንድን ነው? አንደኛ ቅድም ያልኩት አለ። በአንድ በኩል ህዝቡ ማየት ነበረበት። ለምሳሌ ኦነግ ሸኔ ሲገባ የተረጋጋ ሁኔታ ይፈጥራል። የሚታገለው ለኦሮሞ ብሎ ነው። በስም ደረጃ የሚሰራቸውን ተግባራት 1 2 3 4 ብለን ማስቀመጥ የምንችለው ነው። ነገር ግን ቢገቡና ሀገር ውስጥ ቢመጡ የኦሮሞ ማህበረሰብ ራሱን ማስተዳደር የሚችልበት ለዘመናት ይጠይቅ የነበረው ጥያቄ ከተመለሰለት ከሌሎቹ ማህበረሰቦች ጋር በእኩልነት የሚሄድበት አግባብ ከመጣ የምጣኔ ሀብቱም የባህልም የማህበራዊም የሃይማኖታዊ ሴቶቹ ከተጠበቁለት ይሄን ካደረገ የተረጋጋ አመራር ይኖራል በሚል ቁጥራቸው ትንሽ የሆነ ከ1500 የማይበልጡ መሳሪያ የታጠቁ ሰዎች ገቡ። በኋላ ላይ ከገቡ በኋላ የመስፋፋታቸውን ደረጃ እንዳለ ሆኖ እና ታሳቢ የተደረገው ምንድነው? እውነተኛ ዓላማቸው ይሄ ከሆነ ወደዚህ ይመጣሉ። ነገር ግን ሲገቡ የተፈጠረው ምንድነው? መሳሪያ የያዙት ቡድኖች ስስ ቦታዎችን በመያዝ በሽፍትነት መደራጀት ጀመሩ። ስለዚህ እነዚህ ሽፍቶች ደግሞ ባንክ ዘረፉ። 770 አካባቢ ከኦሮሚያ ወለጋ 40% ከሆነ ቦታ በተጠጋው 770 የኦሮሞ ማህበረሰብ ተወላጆችን ገደሉ። እንግዲህ በብሔረሰብ ማሰብ ስለጀመረ እንጂ ኢትዮጵያውያን ብዬ ነበረ ማውራት ያለብኝ። ግን ፕራክቲካሊ ኦሮሞ ጋር ስለሆነ አሁን ጉዳያቸው 1440 የሚሆኑ የኦሮሞ ማህበረሰብ አባላትን አቆሰሉ። እኔ የተወለድኩበት አካባቢ ነገሌ ቦረና ግብዣ ላይ 16 የፖሊስ አባላትን በቅርብ 2 ወር አልሞላውም ገደሉ። በየቦታው ሰላማዊውን ሰው ማቃጠል፣ እናትን ልጆቿ ፊት መድፈር፣ ባል ፊት መድፈር፣ ሰዎችን እንጨት እያስለቀሙ ማቃጠል፣ መኪና ውስጥ ሰዎችን መግደል፣ ኢንቨስትመንት እንዳይካሄድ ማድረግ፣ ጤና ጣቢያ ላይ መስፈር፣ በአጠቃላይ እጅግ አሰቃቂ የሆኑ ነገሮችን ሲያደርጉ ህብረተሰቡ ተገነዘበ። በፊት አሁን ቢመቱ በችኮላ ቢመቱ በአንድ በኩል ጊዜ እየሰጡ ለማስታመም የዲሞክራሲ ትግስት አለ። በሌላ በኩል ለኦሮሞ ነው የሚታገሉት የሚል ነገር የተወሰነ ብዥ ያለው ሰው ስለነበር የእነዚህን ሰዎች ድርጊት ማየቱ በአንድ በኩል ጠቀሜታ አለው። በሰው ህይወት የተደራደርን መሆን የለበትም አልነበረበትም። ዋጋ እየተከፈለ ነበር። ግን ትግስቱ ምን አመጣ? ማህበረሰቡ በሚገባ ተገነዘበው። ጸረ ኦነግ ሰላማዊ ሰልፎች ወጡ። አስታውሳለሁ። የኦነግን ሰራዊት በንብርቅቅ አስኪደዋል። ጉጂ ዞን ላይ ነው የተወለድኩበት ቦታ። ወለጋ ውስጥ ጸረ ኦነግ ሰላማዊ ሰልፍ ሰዎች የወጡበት ጊዜ አለ። ስለዚህ በሚገባ ከታወቁ በኋላ መንግስት የወታደራዊ ሪፎርም መስራት ነበረበት። የወታደር ቁመና መከላከያ ሁልጊዜ ክብር ያለው እንትን ነው። ነገር ግን በተወሰነ ደረጃ በተወሰኑ ፍላጎት የሚዘወርበት ሁኔታ ተፈጥሮ ነበር። የራሳቸውን ገዳይ ስኳድ ከውስጡ አውጥተው እንጂ መከላከያው ሁልጊዜ ሀገር ክብር ነው። ስለዚህ ፌዴራል ፖሊስ ላይ አወቃቀር መስተካከል ነበረበት። የክልል ፖሊሶች ተብለው በልዩ ኃይል የተቋቋሙ እነሱ ጋር የአመለካከት ስራ መሰራት ነበረበት። እነዚህ ሳይሰሩ በግብታዊነት ወደ እርምጃ ቢገባ ጉዳቱ ቀላል አይደለም በእኔ እምነት። ስለዚህ በተረጋጋ መልኩ ነገሮችን ማየት ተጀመረ። አሁን ግን በዛ ይቀጥላል ወይ የሚል ጥያቄ ማንሳት እንችላል። አሁን በዛ መንግስት ከቀጠለ ህግና ስርዓትን ማስከበር ካልቻለ ውይይት ላይ ካለ የምታነሳው ከሆነ አላውቅም ዋጋ ያስከፍላል በሚገባ። አሁን የተጀመረው ነገር ጥሩ ነው። ስለዚህ ሁለቱን ያነሳልኝ ጥያቄ በዚህ መልካም ነው። አርቲስት ሃጫሉ ሁንዴሳ ለምን ተመረጠ? ሁለተኛ ለምንስ በዚህ ሰዓት ተመረጠ? ቅድም አንስተውታል። የህዳሴ ግድብ ጋር ተያይዞ ሌላም የሚነሱ ነገሮች አሉ። ሰኔ ላይ በጀት የሚዘጋበት ነው። የመንግስት መስሪያ ቤቶች፣ የመንግስት የስራ ኃላፊዎች በጣም በስራ የሚወጠሩበት ነው። አርሶ አደሩ ዘር የሚዘራበት ሰዓት ነው። ማንም ሰው እንዲህ አይነት ነገር ትኩረት በማይሰጥበት ሰዓት እንዲህ አይነት ነገሮችን ማድረግ ለአድራጊዎቹ ይመቻል በሚልም የሚገልጹ አካላት አሉና አንደኛ አርቲስት ሃጫሉ ሁንዴሳ ለምን ተመረጠ? ሁለተኛ ለምንስ በዚህ ሰዓት ተመረጠ? የእርስዎ ምልከታ ምን ነበረ በዚህ ወቅት? ትክክል ነው። በነገራችን ላይ የአርቲስት ሃጫሉ ሁንዴሳ ግድያ ፖሊስ የህግ አካላት የሚያጠሩት ሆኖ ስለሱ ብዙ ተነግሯል፣ ብዙ ተብሏል። አጭር ነገር ግን የግድ ማንሳት ያለብኝ ነገር አለ። ደግሜ አንድ ሚዲያ ላይ አንስቼዋለሁ እና አርቲስት ሃጫሉ ሁንዴሳ ሁለት አይነት ስብዕናዎችን ጎን ለጎን ይዞ የሚሄድ ነው። በአንድ በኩል የኢትዮጵያዊነት አቀንቃይ ነው፣ ብዙዎች የማያውቁት። ለምን
ከሙዚቃ ባለሙያነቱ በተጨማሪ ከድምፃዊነቱ በተጨማሪ የስዕል ጥበብ ችሎታ ነበረውና እሱም በአንድ ወቅት በአማርኛ ባደረገው ቃለ መጠይቅ ላይ እንደገለጸው ደመናን ለመሳል ፈልጌ ብስል ሰማያዊ ቀለም ባመጣ የሚታየውን የሚመስል አይመጣልኝም። የተለያዩ ቀለማትን ማዋሃድ አለብኝ፣ ምጣኔያቸውን መጠበቅ አለብኝና የኢትዮጵያ ሕዝብን ስንገልጽ በዚህ መልክ የተለያየ አበባ ቀለም ያለው ከ80 በላይ ቀለማት ሲዋሃዱ የሚሰጡትን ውበት የገለጸ አንድነት አቀንቃይ ነው። በሌላ በኩል ደግሞ የኦሮሞ ነጻነት ከሌላው ጋር እኩል መሄድ አለበት ብሎ የሚያምን ስለሆነ በሱ አስተሳሰብ የዚህ አቀንቃይ ነበረ። ሀጫሉ ላይ የተሰራው ስራ ከመጀመሪያው ጀምሮ ብንመለከት በአንድ በኩል ማስጠንቀቂያዎች ይደርሱት እንደነበረ የሚታዩ ነገሮች አሉ። በሌላ በኩል ሀጫሉን በትክክልም ዶክተር አብይን አመስግኖ ዘፍኗል። ወደ ብልጽግና እየገባ ነው፣ የኦሮሞን ህዝብ ትግል ክዷል የሚሉ ቅስቀሳዎች በስፋት ይካሄዱበት ነበር። የልጁን ስሜት ለመንካት ታጋይ ነኝ የሚለውን ስሜቱን በሚያጠፋና በሚሸረሽር መንገድ እንትን ካሉ በኋላ በቀጥታ ወደ ቃለ መጠይቅ ነው የወሰዱት። ሀጫሉ የታሪክ ተንታኝ አይደለም፣ ሙዚቀኛ ነው። እያንዳንዱ ነገር ሙያ ያለው፣ ፖለቲካ ሙያ ያለው፣ ታሪክ ሙያ ያለው፣ እያንዳንዱ ሙያ ያለው። ለምሳሌ እኛ ፖለቲካን የምናነሳው የፖለቲካ ታሪክ ስላለ ነው፣ ፖለቲካል ሂስትሪ ስላለ ነውና ጠርተው የጠየቁት ጥያቄ አጼ ምኒልክ ነፍጠኛ ናቸው የሚለውን ሀጫሉ አይደለም የጀመረው። በሰነድ ደረጃ ለዘመናት የኖረ ነው። እሱ አዲስ የተወለደ ልጅ ነው። ገና በ30ዎቹ የመጀመሪያውን አጋማሽ እንኳን ያልጨረሰ ጨቅላ ወጣት ነው። ነገር ግን እዚህ ጋር የተደረገው ነገር ምንድን ነው? ሆን ተብሎ ስለ አጼ ምኒልክ በተለየ መልኩ እንዲናገር ስሜትም የሚነካ አይነት ንግግር እንዲናገር ተደረገ። በዚህ የአማራው ማህበረሰብ እነሱ እንደሚያስቡት አይነካም። ሲጀመር አጼ ምኒልክ የኢትዮጵያ መሪ እንጂ የአማራ መሪ ስላልነበሩ ያው የግንዛቤ ያረዳድ የመሳሰሉት ችግር ስላለ እንጂ ከተወቀሱም ምንም ካሉ በኢትዮጵያ መሪነታቸው ነው እንጂ ሸዋን ሲያስተዳድሩ በነበረው ጊዜ የነበረ የተወሰነ እንቅስቃሴያቸው ጋር ተያይዞ የሚነሳ ነገር እንዳለ አይካድም። ነገር ግን የአንድ ብሔረሰብ አድርጎ ማሰብም መሪ ስህተት ነው። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። መጀመሪያ ላይ ይሄን ከተናገረ በኋላ እውነት በዚህ ቢሆን ኖሮ ሀጫሉ የሚጎዳው ያለማቋረጥ ሙያዬ ብለው ስራዬ ብለው ነፍጠኛ፣ ትምክተኛ የተለያዩ አይነት ነገር ሲናገሩና ሲዘክሩ ያሉ የፖለቲካ ምሁራንን የሚሉ የታሪክ ምሁራንን የሚሉ ያለማቋረጥ የሚሳደቡ ሰዎች አሉ። ሀጫሉ ከሳምንት በፊት ነው ያደረገው። ከዛ በኋላ ልክ ሳምንቱ እንዳለፈ ግድያ ተፈጽሞበታል። ግድያው የተፈጸመበትን ነገር ስንመለከት ለምንድን ነው ታርጌት ያደረጉት? ሀጫሉ በወጣት ውስጥ በጣም ተወዳጅ ነው። የወጣቱ የኦሮሞ ወጣት በተለይ የነጻነት ምልክት ተደርጎ የሚታይ ነው። የሚያቀነቅናቸው ዜማዎች በብዙ ወጣቶች ልቡና ውስጥ የሰረጹ ናቸው። ስለዚህ ማንን ብነካ ማን ላይ እርምጃ ብንወስድ የተሻለ ነገር ይመጣል የሚል ነገር ማሰባቸው እንዳልነው የህዳሴው ግድብ የግድ መነሳት ስላለበት እሱ የሚሞላበት ጊዜ ስለሆነ በዚህ ጊዜ ትርምስ ማምጣት ሰፋፊ ጥቅሞች አሉት። አንደኛው ከፍተኛ የገንዘብ መጠን ያገኛሉ። ትርምስን ለማድረግ ዝም ብሎ እኮ አይደለም የተደረገው። ይሄ ትርምስ የመጣው ዝም ብሎ አይደለም። ከፍተኛ ገንዘብ ተበትኖ ነው። በሚገባ ተመጋግበው ነው ሄዱት። ስለዚህ የሀጫሉን ግድያ እንመልከተው። 3 ሰዓት ተኩል በፖሊስ ሪፖርት መሰረት ተገደለ። ሰኔ 22 ቀን 3 ሰዓት ተኩል እንደተገደለ ኦሮሚያ በጣም ሰፊ ነው። በሺዎች የሚቆጠሩ ከተሞች አሉት ኦሮሚያ። ነገር ግን የተወሰኑና የተጠኑ አካባቢዎች ላይ ግድያ ሲከናወን የነበረውና ይጻፉ የነበሩትን ነገሮች ስናይ እንዴት እንደተቀናጁ እንዴት እንደተናበቡ ማየት እንችላለን። በጥቂት ደቂቃዎች ልዩነት ምናልባት 10 ደቂቃ አይሆንም መነገር ስላለበት ዶክተር ብርሃነ መስቀል አበበ ሰኚ የሚባለው ሰው አሜሪካ የሚኖረው ኢትዮጵያዊ ያልሆነ የአሜሪካ ዜግነት ያለው ወደ ኢትዮጵያ ዜግነት አልመጣም ያለ በኢትዮጵያ ፖለቲካ ውስጥ በፍጹም ሊያገባው የማይችል ሰው ዘረኞቹ ሀጫሉን ገደሉት። ኦሮሞ ሞትን ወይም መኖርን መምረጥ አለበት አለና በሱ ስር ያለማቋረጥ በሚገርም ሁኔታ
በቀጥታ አማራን ገደሉ የሚል ነፍጠኞችን ገደሉ የሚል ቅስቀሳ መደረግ ጀመረ። በሚቀጥለውም ቀን ያመጣው በኦኤምኤን ላይ ቀርበው የነፍጠኛው ስርዓት በከተሞች አካባቢ ተመስርቷል የሚል ነገር አስቀመጠ። ተመልከት፣ አሁን ከተሞች አካባቢ ያለው ስርዓት ምንድነው የሚለውን የማያውቁ ዶክተር ነው። አሁን ኦሮሚያ ውስጥ ያለው ስርዓት ምንድነው ስንል ስርዓት የሚገለጸው በሶስት የመንግስት ስልጣን አካላት ነው። ሌጂስሌቲቭ ህግ አውጪው ኦሮሞ ነው፣ ምክር ቤቱ። ህግ አስፈጻሚው ኤክሲኪዩቲቭ ኦሮሞ ነው ሙሉ በሙሉ። ህግ ተርጓሚው ጁዲሻሪ ኦሮሞ ነው። ስርዓት ማለት ይሄ ነው። ከዛ ውጭ ያሉ ተቋማት የሚሰሩት በኦሮምኛ ነው። የትኛውም የሴክተር መስሪያ ቤት ስራውን የሚሰራው በኦሮምኛ ነው። ሌላው ማህበረሰብ ኦሮሚያ ውስጥ በሰፊ ቁጥር እያልኩ አልተወከልኩም ብሎ የሚጠይቅበት ካልሆነ በስተቀር የነፍጠኛ ስርዓት የሚባለው ስሙ እነሱ የሚገልጹት ነገር ምልክቱ እንኳን በኦሮሚያ ውስጥ አይታይም። ይሄ ማለት ቀጥተኛ መልእክቱ ምንድነው? በከተማ ውስጥ የሚገኙትን አማራዎች ግደሉ ነው። ምክንያቱም ኦሮሚያ ከተማ ውስጥ የአማራ፣ የጉራጌ፣ የትግራይ የተለያዩ አሉ። 27 ዓመት ፊት ለፊት የሄደው የወያኔ ስርዓት ነው። ቅድም የገለጽኳቸውን በደሎች አድርሷል። ከዚህ ጋር የሚገናኝ ብሔረሰብ አለ። የብሔረሰቡ ተወካይ ባይሆኑ ምኒልክ የዛሬ 130 ዓመት የነበሩ ሰዎች ከዛ በፊት እንደ አማራ ተወካይ ተወስደው ወያኔ እንደ ትግራይ ተወካይ አልተወሰደም። ግድያ ሲፈጸም እየተጠና በጽሁፍ ተይዞ ስም ተይዞ ይገደሉ የነበሩት የአማራ ልጆች ናቸው። ይሄ የሚያመላክተን ነገር አለ። በአንድ በኩል እሱ እንዳረፈ ወዲያውኑ ድምጽ ወያኔ፣ የትግራይ ቴሌቪዥን፣ የኦሮሚያ ሚዲያ ኔትወርክ፣ የግብጽ ታዋቂ ፖለቲከኞች ትዊት እያደረጉ እሱን ስክሪንሻት እያነሱ እየተቀባበሉ ሶስቱም መመጋገብ ነበር የጀመሩት። በኢትዮጵያ ፖለቲካ ውስጥ የግብጽ ፖለቲከኞች በማህበራዊ ሚዲያቸው በይፋ ነው የገቡት፣ የሚታወቁ ፖለቲከኞች። ስለዚህ የታቀደ ነገር እንደነበረ በደንብ የምታየዋል። የግድ የሴራ ትንተና አድርገን ጆይኒንግ ዘ ዶትስ ነጠብጣቦችን በማገናኘት እነማናቸው ሊሰሩ የሚችለው ፖሊስም ከዛ ምርመራ ነው የሚነሳው። ሙያው ውስጥ መግባት ባንችልም ግን የሱን ሞት ተከትሎ የመጣው ነገር ሀጫሉ ተገደለ። የት? አምቦ፣ የአምቦ ልጅ ነው። ሀጫሉ ሲገደል የገዳዩ ተፈልጎ እከሌ ነው ከተባለ በኋላ እሱ ላይ እርምጃ ለመውሰድ ሰዎች በህብረት ቢነሱ ይገባኛል። ከሻሸመኔ የሚኖር የአማራ ተወላጅ፣ ባቱ ወይም ዘዋይ የሚኖር የአማራ ተወላጅ፣ ባሌ የተለያዩ አካባቢዎች የሚኖር የአማራ ተወላጅ ምን ስላደረገ ነው ቆሎ የምትሸጥ ጉሊት ቸርችራ የምታደር መምህር ሆነው የሚሰሩ የጤና ባለሙያ ሆነው የሚሰሩ በተለያየ አይነት ቦታ የሚሰሩና ለዘመናት አብረው በመስተጋብር የቆዩ ሰዎችን መምታት በኢትዮጵያ እንትን ውስጥ የተለመደ አይደለም። በኦሮሚያ ትግል ወቅት እንኳን ያኔ ኦሮማራ ትግል በሚካሄድበት ወቅት በፍጹም ያልነበረ ነው። ስለዚህ የሀጫሉ መገደል በቀጥታ የሚገናኘው ከህዳሴው ግድብ ጋር ነው። ያሁኑ በጣም ፈጣን በእንቸም ቢሆን ይገሉት መግደላቸውን አይተውም። ምክንያቱም ዋናው ዓላማ ምንድን ነው? ትርምስ መፍጠር። አሁን እያየን ነው። ኦኤምኤን ውጭ ያለው እያስተላለፈ ያለው ነገር አለ። አስገቡ ምግብ ምናምን ለ3 ቀን ከቤቱ የሚወጣ ካለ እርምጃ እንወስድበታለን ብለው አሁን በይፋ ተናግረዋል። እንደገና 5 ቀን እንሰጣለን፣ እሱ ካለፈ እንዲህ እናደርጋለን። እስከ ሰራዊቱ ጭምር የሚገባ የሰራዊቱን ቁመና፣ የፌዴራል ፖሊስን ቁመና፣ የኦሮሚያን ልዩ ኃይል ቁመና ያላወቀ ያላገናዘበ የግል ፍላጎትን ለመጫን የሚሞክራለን። እነዚህ ስናይ ምንድን ነው ፍላጎታቸው? በትርምስ ወደ ቤተ መንግስት ማምራት ነው። ወያኔ ልክ ኦነግን መጀመሪያ ላይ 83 ጥሎ ነበር ገባው። አብረው እንደሚመጡ ተነጋገሩ። መጨረሻ ላይ በምን አይነት በጥሎ ማለፍ ብቻውን ስልጣን እንደተቆጣጠረ እናያለን። አሁንም የዋሆች ናቸው የኦሮሞ ፖለቲከኞች የሚል ንቀት አለ። ግልጽ ያለ የሚታይ ንቀት አለና እሱን ንቀት በማንጸባረቅ ወደ ስልጣን መጣለው ቀቢጸ ተስፋ ነው። እዚህ ጋር ያሉትም ደግሞ በግርግር ብዙ ጊዜ ነው የሚናገሩት። ቤተ መንግስት እንገባለን የሚለውን በይፋ እኮ ነው የሚናገሩት። ስለዚህ ይሄንን ለማድረግ ከግብጽ ድጋፍ የሚያገኙት፣ ግብጽን ከሚደግፉ ዓለም አቀፍ ኃይሎች ድጋፍ የሚያገኙት፣ ወጣቱን በስሜት መምራት የሚችሉት ከዚህ ከወቅቱ ጋር ተያይዞም ጭምር በጣም አመቺ ሰዓት ነው ብለው ስላሰቡ ነው እንጂ የሀጫሉ ግድያ እሱን የሚያስገድለው አይደለም። ኢንተርቪው ባጭሩ፣ ምክንያቱም የሱ ኢንተርቪው አንድ ናት፣ አጭር ናት። በኢንተርቪው ቢሆን ኖሮ በጣም በርካታ ብሔር ብሔረሰቦችን ሲሰድቡ የነበሩ ሃይማኖት ሲሰድቡ የነበሩ ሰዎች ነበሩ በዚህ አመት በተለያየ የግል ሚዲያዎችም የመንግስት ሚዲያዎች ላይምና እነሱ ይገደሉ ነበር። በግደል እንደዛ ቢያስብ ኖሮ ያ ማህበረሰብ በሚል የሚያነሱ ነበር አንዳንድ ሰዎች። በትክክል እኔም አሁን እሱ ላይ ነው በደንብ ቀደም በንግግሬ ውስጥ ማስመር የፈለኩት። በምንም ተአምር ሀጫሉ ባደረገው ቃለ መጠይቅ ምክንያት ሊገደል የሚችልበት መነሻ የለም። የተናገረው እኮ አንድ ነገር ነው። በቃ በአህያ ነው የገቡት፣ ፈረስ ወይኛ ነው፣ ከዛ ውጪ ምኒልክ ሐውልት መኖር የለበትም አይነት ንግግር ነው። ከዚህ ያለፈ ንግግር የለው። ኢትዮጵያውያን ያለ አህያ የማይታሰቡ ናቸው። እሱ አይደለም ንዴት ሊፈጥር የሚችለው ነገር።
የሱ የአንድ ደቂቃ ንግግር አይደለችም። ቅድም እንዳልኩት አርቲስትም ነው። እኔም ጽፌ ነበር በወቅቱ ብዙ ዋጋ የምንሰጠው አይደለም። ለምን አሉ እኮ የታሪክ ሰዎች ማህበረሰብን እንደ ማህበረሰብ የሚሰድቡ፣ እሱ በዛ ደረጃ የሚሳደብ ልጅ አይደለም። በነገራችን ላይ አንደበተ ርቱዕና የሚናገራቸውን ነገሮች ብዙ ጊዜ መዝኖ ነው የሚናገረው። በዛን ሰዓት የመጣችው ነጸብራቅ ራሷ ተፈጥሮበት የነበረው ጫና ውጤት ነው። ያም ሆኖ ግን በትክክል ቃለ መጠይቁን ማድረጋቸው፣ ተከታትለው አመቺ ሰዓት ፈልገው መምታታቸው፣ የሚሄድበትን ቦታ የማጥናት ወዲያውኑ ደግሞ ተናቦ የመጡትን ነገር ስንመለከት በዛ ቅጽበት በምንም ተአምር አስቀድሞ ያልተደራጀ ኃይል በህቡ ያልተናበበ ነገር ለምን እነዚህ ሰዎች አንድ ነገር አድርገዋል። በግልጽ የሚታይ በፖሊስ ምርመራ የሚጸና ሆኖ የትኞቹ አመራሮች የት አካባቢ ያሉ አመራሮች ለኛ ይመቹናል የሚል ነገር እንዳለ ይታያል። የት አካባቢ ያሉ ፖሊሶች በአመራር ቢታዘዙ ፖሊሶችን የመያዝ ሁኔታ አለ፣ የሚጣራ ነገር ነው። እነዚህ ነገሮች ልናደርግ እንችላለን። ከዛ በኋላ ደግሞ የት አካባቢ ያለው ወጣት በምን አይነት ስሜት ብናነሳሳው ልነዳው እንችላለን የሚል ነገር የተበታተነ ከሆነ ሁኔታው መጀመሪያ ሲጀመር ከፍተኛ ጉዳት የሚደርሰው የተወሰነ አካባቢ ቢሆን ቀጣዮችን ቀናት ያስቀጥሉ ነበር። ኦኤምኤን ባይዘጋ፣ አገር ውስጥ ያለው ሶሻል ሚዲያ ባይዘጋ፣ የድምጽ ወያኔ የትግራይ ቴሌቪዥን መቀጠል ቢችል ኖሮ ምንድነው የታሰበው? እዚህ ጋር ያለው ውድመት በተለያዩ የኦሮሚያ አካባቢዎች እነሱ ባደራጇቸው ህቡ አደረጃጀቶች፣ የኢህአፓን አደረጃጀት እናውቀዋለን፣ ሚስጥራዊ አደረጃጀቶች በየቦታው ተክለዋል። ይሄን ብዙ ጊዜ ስናገር ነበር። በነገራችን ላይ በድምጽ በማህበራዊ ሚዲያ ገጼ ላይ ፊት ለፊት ላይቭ እየቀረብኩ ስናገር ነበር። በእያንዳንዱ የኦሮሚያ ከተሞች ውስጥ የህወሓት አባላት እና የኦነግ ሸኔ አባላት በጀዋር የሚመራ ጽንፍ አባላት የሚናበቡበትና የሚሰበሰቡባቸው ሁኔታዎች በየከተማው አሉ ቢጠና። ይሄን በሚገባ ስለማውቅ ተናግሬያለሁ። ስለዚህ ዝም ብሎ የመጣ ነገር አይደለም። ስልጣን ያጡት ህወሓቶች እና እነዚህ ይገለጻል። ከአሁን በፊት ደግሞ ኦሮሞና የአማራ ህዝብ እሳትና ጭድ ነው፣ በፍጹም ሊዋሃድም ሊግባባም አይችልም በሚል በሚዲያ ሁሉ ሲገለጽ ነበረ። ኦሮሞና አማራ ደግሞ ተጋብቶ ተዋልዶ የሚኖር ከሌላው ማህበረሰብ በተለየ መንገድ እንዲሁም ሁለቱ ብሔረሰቦች በመጋባት አይታሙም፣ ይሄ ነገር ልክ አይደለም የሚል ማህበረሰቡ የሚገልጽ ነበረና ኦሮማራ የሚባለው ነገር ሲመሰረት ይሄ ህገወጥ ጋብቻ ነው፣ ያልተቀደሰ ጋብቻ ነው ተብሎ ሲገለጽ ነበር። አሁን ያልተቀደሰው ጋብቻ ኦሮማራ ነው፣ የኦነግ ሸኔና የህወሓት እንደገና ዳግም መዋሃድ ነው፣ ዳግም በጋራ መስራት ነው፣ የትኛው ነው ያልተቀደሰ በሚል ብዙ ሰው ያነሳው ነበር። የሚዲያዎችንም የተናበው መስራት መንግስት እንደ መንግስት መረጃ በጣም የሚያገኝባቸው መዋቅሮች ያሉት መተንተን ሳይችል በዛ ሰዓት እስኪያደራጅ በሚጠበቅበት ሰዓት ሚዲያዎች ደግሞ በስፋት እዚህ ቦታ ከሌ በዚህ ሰዓት እንደዚህ ገደለ ብሎ ያን ያክል ትንታኔ የሚሰጠው ቀድሞ መረጃ ባይኖር ቀድሞ ራሱ የገባበት ነገር ባይኖር እንዴት ያ ነገር ሊሆን ቻለ የሚልም ነገር ሰዎች ሲያነሱ ስለነበር ምንድነው እዚህ ጋር ያለው ነገር? እንግዲህ የኦነግና የህወሓትን ግንኙነት ስንመለከት መጀመሪያ ላይ በጥሎ ማለፍ ስልጣን ከያዘ በኋላ ብዙ ጊዜ እነዚህ ሰዎች መነሻቸው ሀገር አይደለም፣ መነሻቸው ህዝብ አይደለም። የሁለቱም መነሻ የግል ፍላጎት ነው። ስለዚህ ኦነግ ከላይ ያሉት አመራሮች በሙሉ በነበሩት አመታት ውስጥ ከወያኔ ጋር አብረው የሚሰሩ ነበሩ፣ ከላይ ያሉት አመራሮች። ከስር ያሉት ታጋዮች ግን የኦነግ ታጋዮች ከስር ያሉት ሰዎች የማያውቋቸው ብዙ በደሎች አሉ። ለምሳሌ ኦነግ ሆነው ለመታገል በረሃ የሚገቡ በቦረና በኩል ሶሎሎ የሚገቡ የወለጋ የተለያዩ ቦታ ሶሎሎ የምትባል ቦታ አለች ነበርኩ እዛ ጋር ኬንያ ውስጥ ሶሎሎ፣ መርሳቢትና ኢሲዮሎ የሚባሉ 3 ግዛቶች አሉና እዛ ውስጥ ኦነግ ቤዝ ነበረው። ሊታገሉ የሚገቡ የሚገርሙ ትልቅ የኦሮሞ ምሁራን ያስገድሏቸው ነበር። አንዱ በደንብ መታወቅ ያለበት በእያንዳንዱ ቦታ የኦነግ ትግል 50 ዓመት ሙሉ ሲታገል አንድ ጎጆ ቤት ቀበሌ አይደለም ጎጆ ቤት ያልያዘበት የመጀመሪያው ምክንያት ምንድነው? ከወያኔ ጋር ከላይ ያሉት አመራሮች ይሰሩ ስለነበር ነው። በድምሩ ግን ስናየው ኦነግ አሸባሪ ተብሎ የተፈረጀ ነው። ሃጫሉ ሁንዴሳ ራሱ 5 ዓመት ሙሉ ከ1995 እስከ 2000 ባለው ጊዜ ይመስለኛል በፈረንጆቹ ከ2003 እስከ 2008 በዛ ዘመን ስቃዩን የበላ ወጣት ልጅ ነው፣ ይሳደድ የነበረ ነው። ኦነግና ሸኔን ስንመለከት ሙዚቃዎቹ ራሱ በመንግስት ቴሌቪዥን ጣቢያዎች አይተላለፉም ነበር በምንም ታምር። ምክንያቱም ጌረር አለ፣ ይሄ የኦሮሞ ቀረርቶ አለ እና እሱም በማነሳሳት ያደርጋቸው የነበሩ ነገሮች ጸረ ወያኔ ትግሎች ነበሩ። የኦሮሞ ሕዝብ ከምንም ነገር በላይ በወያኔ ዘመን መበደሉን፣ ምክንያቱም ሃጫሉ ያለፈውን ዘመን የሚያውቀው በታሪክ ነው፣ በስሚ ነው። የወያኔ ዘመንን ግን እየኖረበት ነው። ስለዚህ በከፍተኛ ደረጃ ይታገል የነበረው ይናገር የነበረው ነገር እነሱ ላይ የሚያተኩር ነው። ስለዚህ እነዚህ ሁለቱ ድርጅቶች አይንና ናጫ አሳዳጅና ተሳዳጅ ነበሩ።
አሁን ዛሬ የሚሰሩት ጀዋር መሐመድ እንውሰድ፣ ኦኤምኤን ጣቢያ ሙሉ በሙሉ ኢትዮጵያ ውስጥ በአየር ላይ ጭምር እንዳይታይ ስንት ሚሊዮን ብር የተከፈለ ይወርድ ነበር ከአየር ላይ። በአፍሪካ ተው በምስራቅ አፍሪካ በአፍሪካ ሰማይ ላይ ጀዋር አይበርም ነበር። እዛቸው አካባቢ ሆኖ አንዳንድ ጊዜ ግብጽ ከሚገባት ለዓላማው ከሚገባባቸው እነሱም በሚዲያ ካሳዩት ነገር ውጪ ኦነግ የተባሉ አባላት ምን ሲደረጉ ነበር? የኦነግ አባላት እኮ ናቸው እግራቸው የተቆረጠ ከማረሚያ ቤት የወጡት። የኦነግ አባላት ናቸው አይናቸው የፈረጠው። የኦነግ አባላት ብልት ውስጥ ነው ብረት የተከተተው፣ ኮዳ የተንጠለጠለው፣ እንደነ ገመቹ ተዘቅዝቀው የተሰቀሉት፣ እንደነ ኢቢሳ አዱኛ አነሳዋለሁ ደጋግሜ ከመኪና ኋላ ከነ ህይወታቸው የተጎተቱት፣ ደምቢዶሎ እናት ልጇ አስከሬን የተቀመጠች፣ የጨለንቆ የነቀምት የአምቦ የሻኪሶ የኦሮሚያ የሻሸመኔ የምን ለቅሶ ፈጽሞ ልናገር። በኦነግ ስም እኮ ነው እነዛ ሰዎች ይደበደቡና ይገረፉ የነበረው። ያ ሁሉ በደል ያ ሁሉ ነገር የደረሰው በኦነግ ስም ነው። ነገር ግን እነዚህ ሰዎች እያስገደሉ ከኋላ ልጆቻቸውን በከፍተኛ የውጭ ትምህርት ቤቶች በውጭ ዜግነት የሚያስተምሩ የተመቻቹ ሰዎች አንድነት እንዳላቸው ሌላው ማረጋገጫ ምንድነው? ሶሎሎ ምናምን አስገደሉ ካልኩት ውጪ የኦነግ ሰራዊት ሲገባ የኦሮሞና የኢትዮጵያውያን ደም ሳይደርቅ የኢሬቻ ሰቆቃ እዚህ ጋር ያለ ያ ሁሉ በደል ያለ በህወሓት እጅ ተጋብዘው ነው ከአቦይ ስብሃት ሲመጡ ያየ ነው። ስለዚህ እነዚህን ደምረህ ስትመለከታቸው ከላይ ያሉት ሰዎች የእርስ በርስ ግንኙነት ያላቸው አላማቸው የራሳቸው ኑሮ ማሻሻል የሆነ የኦሮሞ ጥያቄ ቢሆን ኖሮ በምን መልኩ መመለስ እንዳለበት በ21ኛው ክፍለ ዘመን ጥንቅቅ ተደርጎ ይታወቃል። ሌላው ኦሮማራ የሚለውን እንቅስቃሴ ያልተቀደሰ ጋብቻ ነው ብሎ ለምሳሌ ጌታቸው ረዳ የተባለው ሰው ብዙ ጊዜ እየወጣ እንትን ለሚናገረው አይንና ናጫ እነዚህ ሊገናኙ የሚችሉ አይደሉም፣ እሳትና ጭድ ናቸው ሲባል በዛን ሰዓት አስታውሳለሁ። ጀዋር የነበረው ምንድነው? ጭቃና ጭድ ነን፣ አብረን ተቦክተን ተመርገን እንውጣለን። ኦሮሞና አማራ የማይለያዩ ግንድ እየሳለ በጣም ተከታዩ ነበርኩ፣ እንጻጻፍ ነበርና ግንድ እየሳለ ኦሮሞና አማራ ጎን ለጎን የበቀሉ ግንዶች ናቸው፣ ስሮቻቸውም ቅርንጫፎቻቸውም ስለተያያዙ እነዚህን ህዝቦች መለየት አይቻልም የሚል ነገር ያቀነቅን ነበር። ስለዚህ በዛን ወቅት የነበረው እንትን ኦነግ ያቀነቅን የነበረው ወደ መጨረሻው ላይ በተለይ ኦሮሞና አማራ የተሳሰሩ ህዝቦች ችግራችን ከገዢ መደብ እንጂ ከህዝብ ጋር አይደለም የሚል ነገር ነበረ። ስለዚህ አሁን እንደገና ተገልብጦ ሲመጣ ስናይ ኦሮሞና አማራ በምንም መልኩ በመልክ ልትለያቸው የማትችላቸው የትም ቦታ ላይ ሄደ ብትመለከት ኦሮሞና አማራን በሃይማኖት ስንመጣ አብዛኛው ክርስቲያንና ሙስሊም ነው። በማህበረሰብ ደረጃ ስትመጣ ያለማጋነን በሚሊዮኖች የሚቆጠሩ ኦሮሞና አማራ ጋብቻ መስርተው የሚኖሩ ናቸው። ከራሴ ቤተሰብ ብዙ ጊዜ በሚዲያ ላይ ስናገር ሰምታችኋል። ብትነሳ ኦሮሞና አማራ እንዳለ የጋብቻ እንትኖች ናቸው። ሌላው ቀርቶ በዛ ትግል ወቅት አይንና ናጫ ናቸው እሳትና ጭድ ናቸው በሚባልበት ወቅት የኦሮሞ ልጆች ሲወድቁ ባህር ዳር፣ ጎንደር የአማራ ከተሞች ውስጥ እየተደጋገመ ሊነሳ የሚገባው የፈሰሰው የኦሮሞ ደም የኔም ነው ብሎ ጎን ለጎን የወደቀ በስናይፐር ተመቶ የወደቀ በአንድ ቀን ባህር ዳር አካባቢ ብቻ ከ86 ያላነሰ ሰው ተገሏል። ስለዚህ አብሮት የወደቀ ነው። ኢሬቻ ላይ ለማክበር መጥተው ፍቅራቸውን ለመግለጽ ሄደዋል። መነሳት ስላለበት የፋሲል ከነማ ቡድን አዳማ ሲመጣ የነበረው አቀባበል ቄሮ ጣና የመተሳሰሪያ ግንዳችን ነው በሚለው መፈክር ስር ሄዶ ጣናን እንቦጭ ከአማራ ወንድሞቹ ጋር ሲነቅል አብሮ ፎቶግራፍ ሲነሱ ሲያረግድ ነበር። አምቦ ላይ ነፍሳቸውን የማራውና ዶክተር አምባቸው እና እናቱ አዲሱ አረጋ ቂጤሳ በጋራ በመሩት እናቶ ሽመልስ አብዲሳ በመሩት መድረክ ላይ አማራና ኦሮሞ መካከል ያለውን ትስስር ሲናገሩ ወጣቱ እንዳለ ምንድነው የሆነው? እየተቃቀፈ ነበር ይላቀስ የነበረው። በእነዚህ ጊዜያት ያ ፍቅር፣ ያ አንድነት፣ ያ አብሮነት እንዴት አድርጎ ሊፈርስ ቻለ? በአንድ አመት ጊዜ ውስጥ ይሄ እንዴት ሊፈርስ ቻለ ነው? አመት አልፈጀም። በነገራችን ላይ ዶክተር አብይ ወደ ስልጣን እንደመጡ ወዲያውኑ ነው ምህረት አድርገው ውጪ የነበሩ የፖለቲካ ድርጅቶች አዴሃን፣ አርበኞች ግንቦት ሰባት፣ ኦነግ የተለያዩ አካላት እንዲገቡ የተደረገ ሲገቡ እኮ ወዲያውኑ ነው ተቃቅፈው የመጡት። ስለዚህ እነዚህ ሰዎች 27 አመት ኦሮሞን ስፔሲፊክ አድርጌ ነው ወስደው፣ ምክንያቱም አሁን ዋናው የትግላቸውን ብርት አድርገው የተነሱት ኦሮሞ ላይ ስለሆነ ሶማሌ ሞከሩ፣ ምክር ቤት ለመበተን ሞከሩ፣ የተለያዩ አካላትን ቀርበው እንትን አልተቻለም። ምክንያቱም ሶማሌ ትናንትናና ዛሬ ያለበት ሁኔታ ያውቃል። አማራ ክልል ተሞከረ፣ የተለያየ አይነት መንገድ በሚፈልጉት ደረጃ አልተሳካም። ስለዚህ ኦሮሚያ ሞከሩ፣ ብዙ ቦታዎች ላይ አልተሳካም። የተመረጡ ቦታዎች ላይ ግን የራሳቸው ንቦ አደረጃጀት በመፍጠር ሄዱ። ስለዚህ
ኦሮሞና አማራ መቼም ቢሆን አይንና ናጫ ይሆኑ ይመስላችኋል? ገፋ እያለ ሲመጣ እኮ ወደ ማን ነው የሚመጣው? ወደ ባለቤቱ፣ ወደ ልጆቹ። ልክ ሩዋንዳ ላይ አይተን ከሆነ በ100 ቀን 800,000 ህዝብ ሲያልቅ ምንድነው የተደረገው? ሁቱ ከሆነ ባልየው ሚስቱ ቱትሲ ከሆነች አንተ ገደላት፣ ካልገደለ ግን ለዘብተኛ ሁቱ ተብሎ ይገደል ነበር። ወደዚህ የሚያመራ መሆኑን ያውቃል። ሌላ አብረን ይኖር ነው አማራና ኦሮሞ ያለው አብሮነት በአንድ እንትን የታሪክ ዳራ የሚገደብ አይደለምና በአጠቃላይ ስትመለከት የሁለቱ መመጋገብ እጅግ አስቸጋሪ መሆኑን ማስተንተን ይቻላል። በሌላ በኩል ደግሞ እነዚህ አሁን ኦነግም ሸኔ ይሁን ሌሎች አካላት አሁን የኦሮሞ ህዝብ እናነቃቃለን፣ ወደ ትግል እናስገባለን፣ መብቱን እናስከብራለን ብለው የተለያዩ ስራዎችን ይሰራሉ። በተቃራኒው ደግሞ ኦሮሞ ገፊ ነው፣ ኦሮሞ ገዳይ ነው፣ ኦሮሞ ጨቋይ ነው፣ ኦሮሞ እንደዚህ አድርጎ አፈናቀለ፣ ኦሮሞ በአንድ ሌሊት ቤት አቃጠለ ያስባሉ። እንዴት ለዛ ህዝብ ታጋይ ሊሆኑ ይችላሉ? ራሳቸው እንታገልልሃለን የሚሉትን ማህበረሰብ በኢትዮጵያውያን እያስጠሉ በኢትዮጵያውያን እንዲገፋ እያደረጉ የተለየ ስዕል እንዲሰጠው ያደርጉ መጣበቅ ቄሮ የሚባለውን ስም ሲሰማ ሰው እንዲደነግጥ የትግል አርማ መሆኑ ቀርቶ የወጣቶች የትግል እንቅስቃሴ መሆኑ ቀርቶ ሰው እንዲደነግጥ የረብሻ ቡድን እንደሆነ አድርገው እንዲሰማው በማድረግ እንዴት ነው የህዝባቸውን ትግል ሊያስቀጥሉ የሚችሉ? እንዴት እነዚህ ሰዎች ከኦሮሞ ማህበረሰብ ነው የወጡ ሊባሉ የሚችሉት በሚል ይገለጻልና እዛ ላይ ያለው አስተያየት ምንድነው? እርሶ እንግዲህ ኦሮሞ ላይ ምን እያደረጉ ነው የሚለውን ነገር ደግሞ ማንሳት ያስፈልጋል። በአንድ በኩል ኦሮሚያ ውስጥ የኦሮሞ አመራሮች ልዩነት የላቸውም። የሚታገሉበት ዓላማ ትክክለኞቹ ለወያኔ ተገዝተው ከነበሩት በስተቀር የኦሮሞ ህዝብ ከሌላው የኢትዮጵያ ማህበረሰብ ጋር አብሮ በእኩልነት በአንድነት በሰላም መንፈስ እንዲኖር ነው። 42 የኦሮሞ አመራሮች እኮ ተገለዋል። ለኦሮሞ እታገላለሁ የሚል ድርጅት የኦሮሞን መብት የሚያስከብረው በስልጣን ላይ ያለውን ኦሮሞ በመግደል ነው ወይ? ሁለተኛ ቅድም ያነሳሁት ከ770 ያላነሱ ንጹሃን ዜጎች 40% ከተጠናው የወለጋ ክፍል ብቻ ገለዋል። ከ1440 በላይ አቁስለዋል። የፖሊስ አባላትን በተለያየ ጊዜ ገለዋል። ፖሊሶች የተገደሉት እኛ አካባቢ ከ20 እስከ 24 ዓመት ዕድሜ ያላቸው ናቸው። እነዚህ የኦሮሞ ልጆች ናቸው። የኦሮሞን ደህንነት የኦሮሞን ሰላም ለማስከበር የወጡ ናቸው። የኦሮሞ ታጋዮች ናቸው ብንል ኖሮ ባንኩ የማን ነው? 60% የኢትዮጵያ በጀት በህዝብ ብዛት ስለሆነ ሜዳው ለኦሮሚያ ነው። አሁን ባለው አጠቃላይ አወቃቀር 25 እጅ በክልሉ ኋላ ቀርነት ነው። 15 እጅ ከገበያ አሰባሰብ ከመሳሰሉት ጋር ተያይዞ ነው። ስለዚህ እያንዳንዱ ውድመት ያውን ቀጥታ ኦሮሚያ ላይ ሲሆን ሌላም ቦታ የሆነው ነገር ኦሮሚያን ይነካዋል። የትኛውም የኢትዮጵያ ክፍል ላይ ያለው ውድመት የኦሮሚያን ኢኮኖሚ ይነካል። ነገር ግን በቀጥታ የኦሮሚያን ባንኮች 17 ሲዘርፉ ከማን ነው ፕሮፖርሽናሊ በኢትዮጵያ ህዝብ ብንሄድ የምናገኘው ነገር ይሄንን ነው። ጤና ጣቢያ ላይ በተጨባጭ ነው የምነግርህ። ጤና ጣቢያ ላይ ነው የኦነግ ሰራዊት ሄዶ ያረፈው። ሰዎች የሚወልዱበት የሚታከሙበት ቦታ ላይ አጠቃላይ ይጠቀም የነበረው ስልት የሽብር ስልት ነው። ስለዚህ ለኦሮሞ ታግለናል የሚል የሚያስነሳቸው ምንም አይነት መሰረታዊ ነገር እንዳለ የምታየው 27 ዓመት ተኝተው የነበሩ 27 ዓመት እጅ ሲያስታጥቡ የነበሩ ኤርትራ ውስጥ አንዲት ጎጆ ቤት ለመያዝ ያልሞከሩ አንድ ቦታ የሳራ በረሃ ሚስጥር በሚል የተሰራች ዶክመንታሪ አለች። ወያኔ የተወሰኑ 16 አካባቢ የኦነግ አባላት ከመደምሰሳቸው በስተቀር ምን ሲያደርጉ ነበር? በደኑ ሂንቁፍቱ ከወያኔ ጋር ሆነው ሁለቱ መካከል ነው የሚንጠለጠለው። ገዳዩ ማን ነው የሚለው እስካሁን እንቆቅልሽ ነው። ወተር ሀረርጌ በተለያዩ ቦታዎች ቅድም ያነሳዋቸው ነገሮች በሙሉ ሲያደርጉ ነበር። ስለዚህ ለኦሮሞ የሚታገል ሰው ኦሮሞማን ያውቃል። መጀመሪያ ኦሮሞነት ማለት ኦሮሞማ ማለት ገዳ አለው። የገዳ ስርዓቱ ከሌሎች ጋር አብሮ መኖርን የሚያበረታታ የውስጥ ሰላምን እንትን የሚል እኛ የሰላም አምባሳደሮች ነን የሚል ስርዓት ነው። አዳ አለ። ሰፉ የኦሮሞ የሞራል ደረጃ ልክ እንኳን ሰውን በደንብ መሰመር አለበት። 27 ዓመት ነው እነሱ ጥላቻን ያወሩት። እንኳን ሰውን ዛፍ ስር ተቀምጦ ሲነሳ ለ10 ደቂቃ ወይም ለ5 ደቂቃ ከፀሐይ ስላስጠለለችው የሚጸልይ እርጥብ ዛፍ መቁረጥ በዋቄፈና እምነት ለዋቄፈ ተአማኞች የተከለከለ ነው። በዘመናት ውስጥ ኦሮሞ እየተገደለ ያለ 27 ዓመት እኮ ሌላውን ብሔረሰብ አልገደለም። በሚገባ የምታየው ነገር አለ። የኦሮሞ ማንነት ጉዲፈቻ ነው። የራሱ ያልሆነ ልጅ ከየትኛውም ብሔረሰብ አምጥቶ የኔ ነው ብሎ የሚቀበል ነው። ሞገሳ ነው። ማህበረሰብን እንደ ማህበረሰብ የኔ አካል ነው ብሎ መቀበል ነው። አምቹ የሚባል ነገር አለ። ተጥሎ የተገኘ ልጅ እንኳን ወስዶ ማሳደግ ነው። ማረድ የኦሮሞ
ስነ ልቡና አይደለም። ዘቅዝቆ መስቀል የኦሮሞ ስነ ልቡና አይደለም። መኪና ውስጥ ማቃጠል የኦሮሞ ስነ ልቡና ለማያውቃቸው ቢሾፍቱ አካባቢ አንድ አውሮፕላን ሲወድቅ ማክስ 8 አውሮፕላን እናስታውሳለን። ሄዶ ያለቀሰ አንድ ቀን አይደለም ሳልስት 7 12 እያለ አመቱን እንኳን ሙት አመታቸውን እዛ ቦታ ላይ ሄዶ ያለቀሰ ማህበረሰብ ነው። ይሄ ማህበረሰብ ይሄም ስለሆነ ነው በመላው ኦሮሚያ ውስጥ ያሰቡት ነገር ሊፈጠር ያልቻለው። ነገር ግን ኦሮሞን በተለይ ቄሮ በምንድን ነበር የሚታወቀው? ብዙ ጊዜ ጽፍ ነበር ማህበራዊ ሚዲያ ላይ በወያኔ ዘመን ማለት ነው ማየት ይቻላል ሲከፈት እና ቄሮ የታገለው ለሰላምና ለፍትህ ነው። ግንባሩ ሌሎች የሚሰጥ ነበር። እሱ ሰው የሚጎዳ ሳይሆን እሱ ሰው የሚገድል ሳይሆን ሌሎች የሚሞት ነበር። ቅድም ያልኳቸውን የጠቀስኳቸውን የባህር ዳር ጉዞ የጎንደር ጉዞ የሚያደርግ ነበር። አብሮነቱን የሚገልጽ ነበር። ወጥቶ በሰልፍ የሚቀበል ነበር ሌላው ማህበረሰብ። ቤንሻንጉል ጉምዝን ተቀብሏል ቢሾፍቱ ላይ በሚገርም ሁኔታ መርህ አልባ የጎንዮሽ ጉድኝት እየተባለ ግን በሚገርም ነገር ያደርግ ነበር። ስለዚህ የኦሮሞ ማንነት የኦሮሞ ስነ ልቡና ዝም ብለን እንመልከተው። ኦሮሞ እኮ ጋብቻ ከየትኛው ማህበረሰብ ጋር በኢትዮጵያ ውስጥ የሚጋባ ኦሮሞ ነው። በዋነኛነት ከአማራው ጋር ተጋብቷል። በየከተሞቹ ሄደውን ዛሬ የሚገደሉት ሰዎች ከአንድ ቤት 5 ከአንድ ቤት 3 ከአንድ ቤት 2 በአሰቃቂ ሁኔታ የሚገደሉትን ሰዎች ብትጠይቃቸው እድር አብረው የሚበሉ የኦሮሞ ወንድማቸውን አስከሬን የተሸከሙ የገነዙ ማህበር አብረው የሚሄዱ አራሾች ከሆኑ አብረው ወንፈል ጅጌ ደቦ ብለው የሚሰሩ እቁብ የሚጣጣሉ አብረው ቁጭ ብለው እየተሳሳቁ የሚበሉ ሰዎች ነው። እስቲ ሰከን ብሎ ይሄ ወጣት ቢያስብ ለምን እየሮጠ ሄዶ ያንን በመግደሉ ምን ታተርፋለህ ቢባል እንኳን እንትን ግን ምንድነው አላማው? አላማው ላይ ነው መሄድ ያለብን። አላማው ሀገር ማፍረስ ነው። ኢትዮጵያ ማትፈርስ ቢሆንም ብዙ መስዋዕትነት ሊከፍሉ የተዘጋጁ ልጆቿ በዘመናት ውስጥ እንኳን ከውስጥ የተወሰኑ ርዝራዦች ቀርቶ ታዋቂ ከሚባሉ ዓለም አቀፍ ኃይሎች ጋር የሚዋጋ ኃይል በዓለም አቀፍ ደረጃ ሄዶ ሰላም የሚያስከብር ኃይል የራሱን ሰላም ማስከበር የሚያቅተው መከላከያ የለም። እንኳን የራሱን ሰላም ከውጭ የሚመጣን ጥቃት የሚከላከል የጀግኖች ልጅ ነውና ዝም ብለህ ስትመለከተው አላማው ግልጽ ያለ ነው። በመግደል ሽብርተኝነት አንዱ መልኩ ምንድነው? መንግስትን እጁን ጠምዝዞ የፖለቲካን አላማ ለማሳካት ይላል የሽብርተኝነት ዲፊኒሽን ሰላማዊ የሆኑ ዜጎችን ኢኖሰንት ሲቪሊያንን መግደል ነው። ስለዚህ በሱ ውስጥ በሚገባ አድርገን አስቀምጠን ብናየው የበለጠ መልሱን ልናገኝ የሚችለው ባጭሩ አንድ የሚነሳ ነገር አለ። ምናልባት ጨምረው እንዲገልጹት እነዚህ ሰዎች ከጀርባ ለአመታት ይዘውት ደብቀውት የነበረ ፍላጎት አላቸው። ያ ፍላጎታቸው አንደኛ ሀገርን ማፍረስ ነው፣ ሁለተኛ ኦሮሚያ መገንጠል ነው። ይህን ለማድረግ መጀመሪያ ስራ መሰራት አለበት። አሁን ኦሮሞ እኔ በሀገር አቀፍ ደረጃ ውክልና አለኝ፣ ጥሩ የሆነ ሰላማዊ እንቅስቃሴ ማድረግ እችላለሁ የሚል ስሜት እንዳይሰማው በማድረግ ሌላው ህዝብ ኦሮሞ መጣብህ፣ መስኮቱን ሊሰብር ነው፣ መኪና ሊሰብር ነው፣ ሊያፈናቅልህ ነው፣ እንዲህ ሊያደርግ ነው ብሎ ሌላው ሰው አንደኛ ኦሮሞን ህዝብ እንዲጠላ እንዲፈራ ማድረግ፣ ራሱ የኦሮሞ ህዝብ ደግሞ መለስ ብሎ ደግሞ ሲመለከተው በገዛ ሀገሬ ላይ ተገፋው ተጠላው ለምንድን ነው የሚልና ኢትዮጵያ በቃችኝ ብሎ የመገንጠል ስሜት እንዲመጣ ዳግሚያችንን ፍላጎታቸውን ለማሳካት ሲል ራሱን የኦሮሞን ህዝብ ተጋላጭ አድርገው ተበዳይ አድርገው የሞቱም የሁሉም ነገር ቀማሽ ያደረጉት ነው በሚል ይገለጻልና እቺ የመገንጠል ነገር ተመልሳ ልትመጣ ይሆን እንዲህ አይነት ነገሮች የሚሰሩት በሚል ይነሳል። እንግዲህ ዋናው አላማ አገር ማፍረስ ነው ካለን አገር የምትፈርስባቸውን የትኛውንም አይነት መንገድ ከመጠቀም ወደ ኋላ አይሉም። ለምሳሌ የሚመጋገቡ አሉ። አማራ አባት ሀገር ብለው የሚነሱና ኦሮሞን ስሜት ውስጥ የሚከቱ ነገሮች የሚያደርጉ የሚከፈላቸው የማህበራዊ አንቂዎች ሳይሆኑ ማህበራዊ አደንዛዦች አሉ። ስማቸው የሶሻል አክቲቪስት ማህበራዊ አንቂ ነው፣ ግን ማህበራዊ አደንዛዦች አሉ። በትግራይ አካባቢ ስሜትን በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ከታጠሉ በሁለቱ መካከል እየገቡ ሄደዋልና ትግራይ አካባቢ በግልጽ በይፋ እየተነገረ ያለ ትግራይ መገንጠል አለባት የሚል ፓርቲ እውቅና ተሰጥቶት እየተንቀሳቀሰ ነው። እውቅና ተሰጥቶት
ትግራይን እንገነጥል። ነገር ግን የትግራይን ስነ ልቡና ከኦሮሚያ ጋር ማያያዝ እንችላለን። ኦሮሚያም ስንመጣ መገንጠል የሚለው አጀንዳ በታዋቂዎቹ የኦሮሞ እንትኖች የኦነግ አባላት ጭምር ድሮ የተረሳ አጀንዳ ነው። በነ ኦቦ ዳውድ ኢብሳ ራሳቸው አሉ፣ ኦቦ ሌንጮ ለታ፣ ኦቦ ሌንጮ ባቲ፣ ኦቦ ያው የተለመደ ስለሆነ ነው አቶ ነው በአማርኛ ስለሆነ የተወያየን ያለ ነው። ኦቦ የሚለው ነገር ተደጋግሞ ሲመጣ እኔም ተሳሳትኩበት በአማርኛ ስለሆነ ውይይቱና እነዚህኞቹና የኦሮሞ አጠቃላይ ማህበረሰብ መገንጠል የምትችለው እኮ መገንጠል የሚችል ነገር ዳር የተቀመጠ ነገር ሲኖር ነው። ብቻውን ተቀምጦ ወይ በወንዝ ወይ በሆነ ነገር ተከልሎ ለረጅም ጊዜ ለምሳሌ ኤርትራ 50 ዓመት በጣሊያን ስር ነበረች፣ 10 ዓመት በእንግሊዝ ስር ነበረች። በተለያየ ጊዜ የነበረ የራሱ የሆነ ታሪካዊ ነገር አለው ከዚህ ጋር ስለማይያዝ እንጂ። ኦሮሚያ ስንመጣ ግን ሲዳማ ከኦሮሞ የሚጠይቀው ቦታ አለ። ሶማሌ ከኦሮሞ የሚጠይቀው ሪፈረንደም የሚጠይቅባቸው በጣም ሰፊ ቦታዎች አሉ። ኤርትራ እኮ በሜዳው ባድመ ላይ 80 ሺህ ሰው ነው ያጣ ነው። ስለዚህ ኦሮሚያ ከኢትዮጵያ ጋር በካርታ ደረጃ ትላቀቅ ብንል አሁን ባለው ህገ መንግስት መላቀቅ አትችልም። ምክንያቱም አማራው የሚጠይቀው ቦታ አለ አዲስ አበባን ጨምሮ፣ ሶማሌ የሚጠይቀው ቦታ አለ አዲስ አበባን ጨምሮ። ምክንያቱም ከአማራም ከኦሮሞም በፊት እዚህ ቦታ ላይ የነበረው ሶማሌ ነው። የአዳል ሱልጣን ተብሎ እንትን ያለው መጀመሪያ የሸዋ ሱልጣኔት በ9ኛው ክፍለ ዘመን የነበረው በ1285 የነበረው የኢፋት ስርወ መንግስት፣ ከዛ በኋላ የነበረው የአዳል ስርወ መንግስት የሶማሌ ነው። እስከ ደብረ ዘይት ቢያንስ እኮ እየጠየቀ ነው። ስለዚህ ሲዳማው፣ አላባው እያንዳንዱ ኩታ ገጠም ቦታ ላይ ሞያሌ ለምሳሌ ለሁለት ነው አሁን የተዳደረች ያለችው እና ይሄ እዚህ ጋር 80 ሺህ ነው፣ ያኛው ግን በሚሊዮኖች ነው። እሱ ብቻ አይደለም። ኦሮሚያ ማህበረሰቡን በራሱ ብትመለከተው ከማንም በላይ ኢትዮጵያዊ ነው። በቁመቱ ልክ በኢትዮጵያ ውስጥ በላይ ያልኩት ይታረምልኝ፣ ከማንም እኩል ኢትዮጵያዊ ነው። ከብዛት አንጻር ነው በላይ ያልኩትና በቁመቱ ልክ በኢትዮጵያ ውስጥ ዋጋ ከፍሏል። ጃገማ ኬሎ፣ ገረሱ ዱኪ፣ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ፣ ጎበና ዳጬ ሺህ ምንተ ሺህ ኦሮሞ ትንታጎች በአድዋ ጦርነት ላይ ሀገራቸው ስለሆነ ነው። ኦሮሚያ ቢሆን ኖሮ እኮ እዚህ ይቀሩ ነበር። ሀገራቸው ስለሆነ ነው ሆ ብለው በጋራ የዘመቱት። 5 ዓመቱ የአርበኞች ትግል ተሳስሮ ይታገል የነበረው ማን ነው? የአፓ ትግል ሲደረግ በእያንዳንዱ የትግል ምዕራፍ በኢትዮጵያ ውስጥ ኦሮሞነትና ኢትዮጵያዊነት እርስ በርሳቸው የተያዙ ናቸው። እማትለየው ነው። እንደ ሌላው ሀገር ዝም ብሎ እንደ ዩጎዝላቪያ እንደምናምን ለምሳሌ ራሻ ስትበተን የተሰበሰበች ስለነበር አልተቸገሩም። ላቲቪያ፣ ሊቱዋኒያ፣ ኤስቶኒያ፣ አዘርባይጃን፣ ኡዝቤክስታን፣ ካዛክስታን እያሉ ተበታተኑ። ኢትዮጵያ ውስጥ ግን እንደሱ ማድረግ የሚቻልበት ነገር የሌለው ለምንድን ነው? አንደኛ ማህበረሰቡ መበታተን የሚፈልግ አይደለም። ሁለተኛ ማህበረሰቡ በሚሊዮኖች ኦሮሞ የምትለው ውስጥ ውህድ ማንነት አለ። በሚሊዮኖች የሚገመት ዝም ብለህ የምታስወጣው አይደለም። ሌላው ሀገር እዛው ጋር የምታስቀረው አይደለም። ስለዚህ ፍላጎቱ ምንድን ነው ብለህ ስታስብ ኦሮሞን አማራው በጥርጣሬ እንዳያው ሀገር እንዳትረጋ ነው። አማራው ኦሮሞን በጥርጣሬ እንዳያው፣ ጉራጌው ኦሮሞ ቄሮ መጣ ከተባለ በጣም ነው የሚደናገጠው። እኩል ጋሞው በጣም ከሚፈለገው በላይ ነው የሚደናገጠው። ምክንያቱም አይተናል ጋሞ ላይ የደረሰውን፣ ጉራጌ ላይ የደረሰውን። በየቦታው ላይ ያሉት እነዚህ ጽንፈኞች ነውና መገንጠል እንደማይችሉ በሚገባ ያውቁታል። ግን በመገንጠል ስም ቢነሱ የማን አጀንዳ ያሳካሉ? በአንድ በኩል የግብፅን ፍላጎት የሚፈስላቸው ገንዘብ ሰሪያቸው ነው። እነዚህ እኮ ተሰሪ ናቸው። ተሰሪ ሰራዊት የሚባል ነበር ድሮ። ተሰሪ ናቸው። ስለዚህ ማኒፑሌት የሚያደርጋቸው በሪሞት የሚያንቀሳቅሳቸው ኃይል አለ። የእሱን ፍላጎት ለማሟላት ሀገሪቱ በትርምስ መኖር አለባት። መረጋጋት የለበትም። ሰዎች ሰላማዊ ሕሊና ባጡ ቁጥር ፍልሰቶች ይኖራሉ። ከዚህ ወደዛ፣ ከዛ ወደዚህ። እዚህ ጋር ሰው ሲመታ እንደነሱ ፍላጎት ቢሆን እዛ ጋር ደግሞ ሌላው ይመታል። ኢትዮጵያ ወደ ቀውስ ትገባለች። ይሄ ካልሆነ በስተቀር የመገንጠል አጀንዳ የሚባለው ፋሽኑ ከሚፈለገው በላይ ያለፈበት። ደቡብ ሱዳን አይተናታል። እንደተገነጠለች ከሰሜን ሱዳን በአንድ ጊዜ 700 ሺህ ሰው አካባቢ ህይወቱን አጣ። በሚሊየን ተፈናቀለ። ኦልሞስት ያለው ህዝብ እኮ ኢንታየር እንትኑ ተፈናቅሏል። የመን ምን እንደሆነች አይቷል፣ ያውቃል። የኦሮሞ ህዝብ አጠገቡ ሶማሊያን አይቷታል። ዛሬ ሶማሌዎች በመላው ኢትዮጵያ በመላው ዓለም ተበትነው እንዴት እንደሚሰቃዩ የከፈሉትን ዋጋ ከተማቸውን አፍርሰው ስራ አጥነት በምን ደረጃ እንደጨመረ እያንዳንዱን ጉዳት ያውቀዋል፣ አይቶታልም። አሁን የወደመው ንብረት የማን ነው? ሙሉ በሙሉ ሻሸመኔ ሲወድም፣ ዝዋይ የተለያየ ቦታዎች ሲወድም የወደመው የማን ንብረት ነው ብለን ብናስብ በዋነኛነት ተጎጂ የሚሆነው ኃይሌ ሪዞርት እንመልከት። ኃይሌ በየቦታው ሪዞርት አለው፣ ኢንቨስት ማድረግ የሚችልበት አቅም አለው። ከ400 ያላነሰ ሰው እኮ ኦሮሚያ ውስጥ የኃይሌ ሰራተኛ አለ። በትንሹ ነው
ይሄንን ደግሞ መልሰን ስንት ቤተሰብ አንድ ሰው አራት ይዛል ብንል የእያንዳንዱ ሰው አባቱ እናቱ ተቀጥሮ የሚሰራበት የነበረ ኤግዛክትሊ የሚገርም ነገር በባጃጅ የሚሄደው ሰው ለባጃጁ እንትን ይለዋል ወደ ስራ ቦታ በሚንቀሳቀስበት ጊዜ በታክሲ ሲጠቀም ታክሲ እንትን ይላል በፈረስ ጋሪ ሲጠቀም ፈረስ ጋሪ እንትን ይላል ሄዶ ሲገዛ ከዛ መጥቶ እዛ ውስጥ ያለው ነገር ነው እያደገ የሚመጣው አሜሪካ እኮ ከመላው ዓለም ህዝብ ተቀብላ ነው ዛሬ በከፍተኛ ደረጃ ያደገችው ስለዚህ የመገንጠል አጀንዳ አይደለም መነሻው እንደማይሆን ያውቁታል ሰራዊቱም ህዝቡም ምሁራኑም አሁን በእርጋታ ዝም ያለ ምሁር አለ ሁኔታዎች እየገፉ ሲመጡ ከሃይማኖት አባቶች ጀምሮ ለሞት የተዘጋጁ በርካታ ሰዎች አሉ ኦሮሚያ ውስጥ ኦሮሞ ይሆኑ እንደው አዝናለሁ በአንድ ሀገር ውስጥ እየኖርን ኦሮሞ አማራ ትግራይ ብለን ሐሳብ ሊገዛን ሲገባ የተሻለ ሐሳብ የያዘ ሰው ሊሸጥ ሲገባ ጊዜያችንን በሙሉ እያጠፋን ያለ ነው የሀገር ሀብት እየባከነ ያለው በዚህ ጉዳይ ላይ ነው እና ይሄ በጣም በውስጤ ያሳዝነኛል ስለዚህ የሚቻል አይደለም አላማው ማገዳደል ማጥፋት ስለሆነ ነው ብዬ ነው የምገልጸው መልካም ነው ሌላኛው ነገር እንደሚታወቀው ኢትዮጵያን ጨምሮ በርከት የሚሉ አገራት ዲያስፖራዎች በተለያየ ሀገር ይኖራሉና ያው ዲያስፖራ የሚል አንድ ስም የተሰጠው እንትን አለ በውጭ ሀገር የሚኖሩ የሀገሪቱ ዜጎች አንደኛ ሀገራቸውን በመደገፍ በኢኮኖሚው ቴክኖሎጂንም ይዘው በመምጣት ይሳተፋሉ በፖለቲካውም ዘርፍ ደግሞ ሀገር ውስጥ ያለው ነገር ሚዲያው ሲታፈን ሰው በነጻነት ሀሳቡ መግለጽ ሲያቅተው በተለያዩ ሀገራት ላይ የሚገኙ ዲያስፖራዎች ሀሳባቸውን የሀገራችን ዜጎች ተጎዱ ተጨቆኑ ብለው ለታላላቅ ሀገራት መንግስታት ያቀርባሉ በተደጋጋሚ በኢትዮጵያ በእነዚህ በሶስት መንግስታትም እንደዚህ አይነት ነገሮች የተለመዱ ነበሩ አሁን ደግሞ ለየት ባለ መልኩ በኢህአዴግ ዘመን የነበረውን ነገር በተደጋጋሚ የአሜሪካ ኤምባሲ ላይ በመውጣት ይገልጹ ነበረ ለውጥ ሲመጣ ለውጡን ደግፈው ደግሞ ማይገናኙ የተለያየ ባንዲራ ይዘው ምናምን የወጡባቸው ሁኔታዎችም እንደነበሩ እናስታውሳለን ከሰሞኑ ደግሞ ሚኒሊክ ዳውን የሚል በተለያዩ የአሜሪካ ግዛቶች ሰልፎች ነበሩና ጋዜጠኛው ግራ ገብቶት ሚኒሊክ የሚባል ንጉስ መሪ አሁን አለ ወይ ኦሮሚያ የምትባል ሀገር አሁን ካርታ ላይ ያለች ወይ ኢትዮጵያ አይደለችም እንደ ሀገራችሁ ኦሮሚያ የኢትዮጵያ አንዷ ክፍል ትልቁ ኤትኒክ ግሩፕ አይደለም ወይ እያለ ይጠይቃቸው ነበርና ሚናችን እንትን ያላልሄድም የሀገርን ክብር የሀገርን ስም ማጉደፍ አይሆንም እንደዚህ አይነት ነገሮች መነሳታቸው ታሪክንስ እንደዚህ በዚህ ያክል ደረጃ ማዛባት ስለምን አስፈለገ የሚል ብዙ ሰዎች ያነሳሉ እዚህም ቅድም የአርቲስት ሃጫሉ እንግዲህ ያስናነሳ ስለነበር አርቲስት ሃጫሉ አዲስ አበባ የሆነ ሰፈር ውስጥ ተገደለ አምቦ ሄዶ ቤተሰቦቹ ባሉበት አካባቢ ላይ አረፈ ነገር ግን የሚኒሊክን ሐውልትና ፍርስ የሚሉ አካላት ነበሩ ሀረር ላይ ሐውልት ፈርሷል ለንደን ላይ የአጼ ኃይለ ሥላሴ ሐውልት ፈርሷልና ታሪክ እንዳይኖረን ለማድረግ ነው ምን ያገናኛቸዋል እነዚህ ነገሮችስ የሚል ነገር ይነሳል በጣም ጥሩ ዲያስፖራው ሁለት አይነት ነው በተለይ የኢትዮጵያ ዲያስፖራ እና የቡልጋሪያ ዲያስፖራ በአለም ላይ የተለየ ባህሪ ነው ያለው ከሀገሩ ጋር የመያያዝና የሀገርን ጉዳይ የማንሳት ነገሩ ላይ በጣም የሚደነቅ ነው በተለይ የኢትዮጵያው ዲያስፖራ ምንም እንኳን ዜግነቱን ቢቀይርም በተለያዩ አይነት የዓለም ክፍሎች ቢኖርም ከቤተሰቦቹ ጋር ያለው ትስስር ማህበራዊ ሁነትና ዳራና የተወለደበትን ቀዬ ኢትዮጵያን እንደ ሀገር የማየት እንትኑ በጣም የበረታ ሆኖ ይታያል በዚህ ውስጥ ግን የዲያስፖራ አባላት ሆነው በነጻነት ለራሳቸው ፍላጎት የሚሰሩ ሰዎች ደግሞ በተለያየ ጊዜ ይያዛሉ በወያኔ ዘመን እንዳየነው ዲያስፖራው የተከፋፈለ ነበር በጣም በሰፊው በቤተክርስቲያን ደረጃ በእምነት ተቋማት ደረጃ ጭምር አብሮ የማያመልክ የተለያየ ሆኖ የኖርበት ሁኔታ ነበር ምክንያቱም ሀገሪቱ ውስጥ ያለው ስርዓት ከፋፋይ ስለነበር የትግራይ ቤተክርስቲያን የአማራ ቤተክርስቲያን የኦሮሞ ቤተክርስቲያን የሚባሉ ነገሮች ሁሉ እስከሚፈጠሩ ድረስ መለያየቱ በጣም ሰፊ የነበረበት ነበር መጨረሻ ላይ ግን የኦሮማራ ትግል እየተቀናጀ ሲመጣ ብዙ ጊዜ ከላይ ያሉ መሪዎች ሲመሩ ህዝብ መከተል ይጀምራል የፖለቲካ ወይም የተለያዩ ልሂቃን መምራት ሲጀምሩ በአግባቡ ህዝብ መናበብ ይጀምራል እና ጫናው የበዛ ሲመጣ የተለያዩ ብሔረሰቦች በአንድነት ሆነው ሰልፍ መውጣት ጀመሩ የተለያየ ባንዲራ ይዘው የተለያየ አመለካከት ይዘው ግን አንድ ላይ መውጣት ጀመሩ ምንም አይነት የአመለካከት ልዩነት ይኖረን በአገራችን ግን አንድ ነን ያለው ጨቋኝ ስርዓት መሄድ አለበት የሚል ነገር አደረጉ በተለይ ለውጡ ሲመጣ ሀገሪቱ ውስጥ ሁሉም ኃይል አንድ ላይ መንቀሳቀስ ጀመረ የዚህ አንድ ላይ መንቀሳቀስ በተመሳሳይ ሁኔታ ውጪ ላይም የአንድነትን ስሜት እየፈጠረ መጣ የፍቅር አማልክት ያሸበሸቡበት ጊዜ ነበር እንደ ህዝቡ አንድ ላይ ሆኖ የሚታይበት አስታውሳለሁ ቦሌ መስመር ላይ ሰልፍ ሰውጣ የኦነግ ባንዲራን የያዙ ልጆች የቀድሞን ኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ የያዙ ወጣቶች ተቃቅፈው እየተሳሳሙ አብረው ሄዱ ነበርና
የተለያየ አመለካከት እንያዝ፣ ግን ሀገራችን አንድ ናት። ከዛ በኋላ የተሻለው አመለካከት ይገዛ የሚል ወደ ዲያስፖራው ስንመጣ አሁን ያለው ዲያስፖራ ውስጥ የሚታየው እንቅስቃሴ ቅድም ያልኩት ኦነግ ሸኔ የጀዋር ኦኤምኤን አጠቃላይ ቡድን ከግብጽ ጋር ትስስር ያለው የወያኔ ትስስር ሲመጣ መልሰው እዚህ ሀገር ውስጥ ያለውን ከውጭም ኩክ እየተደረገ የሚላክላቸውን ነገር መልሰው ማንጸባረቅ ጀመሩ። በግልጽ የምንመለከታቸው ሰዎች በየትኛውም ዓለም ላይ የዘረኝነት ቅስቀሳ፣ የጥላቻ ቅስቀሳ የተከለከለ ነው። ወደፊት ኢትዮጵያ በኢንተርፖልም ይሁን በተለያየ አይነት ዓለም አቀፍ ሕጎች የምትዳኛቸው አዳዲስ ነገሮች ተጀምረዋል፣ ግልጽ የሆኑ። በፊት ላይ ይሄን ማህበረሰብ ተነስተ አጥፋ የሚል ዲያስፖራ አልነበረ። አሁን ባለው ሁኔታ ግን በስም የምጠቅሳቸው ሰዎች ነፍጠኛ በማለት ብቻ አይደለም፣ አንዳንድ ጊዜ አማራ የሚለውንም እየቀላቀሉ ማድረግ ጀምረዋል። ስለዚህ ምንድን ነው የምታየው? ጸጋዬ አራርሳ አውስትራሊያ ላይ አለ፣ ብርሃነ መስቀል አበበ ሰኚ አሜሪካ ውስጥ አለ፣ ሚኒሶታ ላይ የተለያዩ አካላት አሉ፣ ጀርመን ላይ የተለያዩ አካላት አሉ። እነዚህ አካላት ምን እያደረጉ ነው ብለን ስንመለከት ኢትዮጵያ የተለያዩ አይነት መገለጫዎች አሏት። ነገስታቷ አንድ መገለጫ ናቸው። የገዳ ስርዓቱ ሌላ መገለጫ ነው። እምነቶቻችን ሌላ ሴቶቻችን ናቸው። እነዚህ መገለጫዎች ጥሩም ይሁን መጥፎ ታሪክ በኋላ የምንከራከርበት ሆኖ ሲኖር ግን ሲምቦላይዝ ሪፕሬዘንት የሚወክለው ኢትዮጵያ ነው፣ በሚገባ የሚወክለው ኢትዮጵያ ነውና የተለያዩ ቦታዎች አሁን ራስ መኮንን የራሳቸው ታሪክ አላቸው ከሀረር ጋር ተገናኝቶ የእሳቸውን ሐውልት ማፍረስ ለኦሮሞ ወጣት ዳቦ አይሆነው። ፍላጎታቸው ምንድነው? ኢትዮጵያን የአንድ ወገን አድርጎ የመሳል ፍላጎት አለ። ሲናገሩ ሰማለሁ። የሆነ ጥለት የለበሰች ሴት ከስር የሆነ እንትን ያደረገች ኢትዮጵያ በዚህ ነው የምትገለጸው። እሱ እኮ ድሮ ቀረ እኮ። ያ እኮ በደርግ ጊዜ ቀረ። ደርግ እያንዳንዱን ማህበረሰብ ነበር ወክሎ እያንዳንዱን ስዕል በቴሌቪዥንም በተለያየ መልኩ ብንመለከት የምናያቸው የኢትዮጵያውያን ቀለም መገለጫ መውጣት ጀምሯል። ያ ድሮ የነበረ አንድ ጊዜ የነበረ አሳሰብ አሁን ዛሬ ኢቲቪ ላይ፣ ዋልታ ላይ፣ ፋና ላይ ይሄ አለ ወይ? ሁሉም ነው የሚንጸባረቀው። የሁሉም አመለካከት ነው የሚመጣው። የሁሉም ምሁራን ብሔረሰብ ምሁራን ነው ቀርቦ የሚናገረው። አስተሳሰቡ ለሀገር የሚበጅ እስከሆነ ድረስ አብሮም እና የነዚህ ሰዎች ታሪክን የማፍረስ ጉዟቸው ቀላል አይደለም። አንደኛ ኢትዮጵያ የምትባለው ሀገር የአፍሪካ አይከን ናት፣ የአፍሪካውያን መገለጫ ናት። ባለፈው የደቡብ አፍሪካው ታቦ ምቤኪ ይመስሉኛል መጥተው እኛ ምንም እንኳን በምጣኔ ሀብት ከአፍሪካ የመጀመሪያዎቹ ቁንጮ ሁለት ሀገራት ውስጥ ብንሆንም ሁልጊዜ የምንኮራው በአፍሪካዊነታችን ፕራውድ የምንሆነው ኢትዮጵያውያንን ስናስብ ነው። እናንተ አንድ ሆናችሁ ከቆማችሁ የአፍሪካ ክብር ናችሁ የሚል ነገር አለ። ስለዚህ የዚችን ሀገር ታሪክ የማፍረስ ፍላጎት ዓለም አቀፍ አክተሮች የሚፈልጉት ነውና ታሪኳ 6000 ዓመት የሚንጠራራ ነው። አንዳንዶች 3000 አንዳንዶች 100 ይላሉ። ግን በግልጽ የሚታይ ሰው ልጅ ታሪክ መስራት መንቀሳቀስ ከጀመረበት ጊዜ ጀምሮ ያለው ታሪኩ ሲመዘገብ የ6000 ቅድመ ታሪክ ዓለም በሚመሰክረው ደረጃ ምድረ ቀደምት የምትባል ሀገር ናት። ስለዚህ ይሄን ታሪክም ለማጥፋት የመሞከራውን ለንደን ሄደው ያንን ሲያደርጉ ኦሮሚያ የሚባል ግዛት ሲሉ ማንም ሰው ኦሮሚያ ስለሚባል ሀገር አያውቅም። ምንድነው ከዚህ በስተጀርባ ያለው ፍላጎት ስንል ወጣቱን በስሜት ለማነሳሳት ይሄ ሊነሳላቸው የሚችለው። በነገራችን ላይ የኦሮሚያ ወጣት ትልቁ ችግር ምንድነው? እጅግ በጣም የሰከነ ሌሎች አልፎ የሚሞት ነው። ቅድም እንደተናገርኩት ምንድነው ችግሩ ብለን ብንመለከት እሱ ባለመደራጀቱ የተነሳ በየከተሞች ብጥብጥ በሚነሳበት ጊዜ በጣም በቦዘኔነት የሚታወቁ ስርዓት የፈጠራቸው እኛ የፈጠርናቸው ቦዘኔዎች ቦዘኔ ያደረግናቸው እኛ ነን። እነዚህም በመያዝና በቀላሉ በትንሽ ገንዘብ ሊደለሉ የሚችሉ ሰዎችን በመያዝ ነው የሚሄዱት። አሁን እነዚህ ሰዎች ስታያቸው ኃይለኛ ተከፋዮች ናቸው። በተለያየ ሚዲያ የሚንቀሳቀሱ ሰዎች፣ የተለያዩ አክቲቪስቶች፣ ዩቲዩበሮች በሚገባ ግብጽ አማርኛ የሚችሉ ግብጻውያን አሉ፣ ኦሮምኛ የሚችሉ ግብጻውያን አሉ፣ በእንግሊዝኛ የሚግባቡ ግብጻውያን አሉ። እነማን ናቸው? ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም የአባይን ግድብ ለብቻቸው ለዘመናት ለመጠቀም ያላቸውን ፍላጎት ለማድረግ አይናቸው ከኢትዮጵያ ላይ አይነቀልም። ስለዚህ አጥንተው የሚከፍሏቸው ዲያስፖራዎች አናኖራቸውን እኮ ነው። አሜሪካ ሄጄ ነበር፣ የተለያዩ ስቴቶች ላይ አውሮፓ የተለያዩ ሀገሮች ላይ ሄጄ ነበርና በእነዚህ ቦታዎች ሲሄድ የማገኛቸው ሰዎች ታላላቅ ሰዎች ናቸው። ከነዚህ ትልቅ ሰዎች ጋር ስወያይ የተለያዩ አይነት ኡበር ታክሲዎች ሲጠቀም የምሰማቸው ነገሮች አሉ። የሚወስዷቸው የሚያመላልሷቸው ሾፌሮች የሚናገሯቸው ነገሮች አሉ። ገንዘብ በስነ ስርዓት ነው የሚከፈላቸው። አይሰሩም። በነገራችን ላይ አብዛኞቹ አሜሪካ ውስጥ ሳትሰራ መኖር አትችልም።
ምንድነው ስራቸው ብትል 24/7 ይህንን ስራ ማቀንቀን ነው። ስለዚህ አላማቸው ባጭሩ እዚህ ጋር ያለውን የወያኔ ህወሓት አላማ ለመደገፍና በቀቢጸ ተስፋ ወደ ስልጣን ቢመጡ ህዳሴው ግድብ እኮ ህወሓት ብትቀጥል አያልቅም ነበር። ዝንተ ዓለም አያልቅም። ከግብጽ ጋር ስምምነት አላቸው። ሜቴክ እንዴት አድርጎ የተበላሸ ስራ እንደሰራ በሚገባ ኤክስፐርቶች እኔን በሚታዘቡ ተናጋሪዎችን በሚታዘቡበት ደረጃ ይታወቃል። የማይሆን ብረት እየከተቱ የሲቪል ስራ የምናምን የሚባሉ ነገሮች ሃይድሮሊክ፣ ሜካኒካል ኢንጂነሪንግ አላውቀውም ቋንቋውን የኔ ስላልሆነ፣ ግን በርካታ ስራዎች የተበላሹበት ነበር። በ5 ዓመት ያልቃል የተባለው ነገር ሳያልቅ እየተጓተተ ነው ያለው። ስለዚህ የሚኖሩ ስምምነቶች ስልጣንን ማራዘም፣ አሁን የወያኔ የመጀመሪያው ትግሏ ስልጣን ማራዘም ነበር ስንናገር የነበረው። አሁን ደግሞ ወደ ስልጣን የመመለስ ቀቢጸ ተስፋ እንዳላቸው በደንብ ይታያል። ቅስቀሳቸው ይሄን ያመለክታል። አብይ መምራት አልቻለም። ዶክተር አብይ አሁን የመጣው ብልጽግና መምራት አልቻለም። አንዳንዶች እንደሚገልጹትም ኦሮሞ መምራት አይችልም የሚል ነገር ለማስያዝ የሚሰራ ስራ አለ። መምራት አይችልም የሚል ወገን አለ። በተቃራኒው ደግሞ ዶክተር አብይም ሆኑ ይሄ የለውጥ ኃይሉ የኦሮሞን ህዝብ የሚወክል አይደለም፣ የኦሮሞን ህዝብ የሚወክሉ እነ ጀዋር መሐመድ ናቸው ይላልና የትኞቹ ናቸው ግን እውነት የኦሮሞን ህዝብ የሚወክሉ በሚልም እንደ ጥያቄ ይነሳል። ሲጀመር ጀዋር የኦሮሞን ህዝብ ሊወክል የሚችልበት ስነ ልቡና የለውም። ብዙ ሰዎች እኮ አሜሪካ ውስጥ እየኖሩ ዜግነታቸውን አልቀየሩም። ሬዚደንት ፐርሚት ይዘው የሚቀመጡ ሰዎች አሉ። ዜግነታችንን አንቀይርም ብለው ዜግነቱን ሙሉ በሙሉ የቀየረ ሰው ነው። ሁለተኛ ልጁን አሁንም ጭምር ውጭ እኮ ነው የሚያስተምረው። በአሜሪካ ዜግነት ውስጥ ነው የሚኖረው። ከኢትዮጵያ ስነ ልቡና ተለይቶ ወጥቷል። እዚህ ጋር ሆኖ ነው ትግል ፊት ለፊት ሆነ ህዝብን እየመራህ ፕሮግራም ቀርጸህ ፖሊሲ ቀርጸህ ስትራቴጂ ሄደ የኦሮሞን ህዝብ ስነ ልቡና ይዘ ስነ ልቡናው ምንድነው? አሁን ጀዋር እና ቡድኑ፣ ኦነግ ሸኔና ቡድኑ፣ ብልጽግና ውስጥ ያሉ አመራርና ቡድናቸው የትኛው ነው ኦሮሞን የሚመስለው? መጀመሪያ ለኦሮሞ ይታገላል ለማለት ማን ነው ኦሮሞን የሚመስለው? ኦሮሞ ገዳይ ነው ወይ? አይደለም። ጀዋር ግን አስገዳይ ነው። ይሄ እኮ ዛሬ አይደለም የተናገርኩት፣ አጫሉ ከመገደሉ በፊት አይደለም፣ በተለያየ ሚዲያ ነው ያልኩት። ተከበብኩ ብሎ እንደገና እየቀሰቀሰ እኮ ያስገደለ ሰው 97 ሰዎች አስገዳይ ነው። በእያንዳንዱ ጊዜ ሄዶ የሚያደርጋቸው ንግግሮች ስሜት ውስጥ ወጣቱን ከመክተት ጥላቻና ቁርሾን ማምጣት ካልሆነ በስተቀር ኦሮሞ እኮ ሲወስን እንኳን ዱቢን ሀቡልቱ ነገሩ ይዋ ሊደር ብሎ ነው። እና አንድ የሚባል ነገር አለ። አሁን ማን ነው የሚጠቀመው? እና ትልቁ ነገር ምንድነው ኦሮሞ ውስጥ የሚፈጥሩት ብለን ስናስብ አሁን ዶክተር አብይን እንውሰድ። ኦሮሞ አይደለም የሚልም ነገር አምጥተው ነበር። ምንድነው አላማቸው? ዶክተር አብይን እኮ ህወሓት ኦሮሞ ነው ብላ ተቀብላ እነ ጀዋር ኦሮሞ ነው ብለው ተቀብለው እራሱ ባለቤቱ የኔን ኦሮሞነት ከኔ በላይ የሚናገር ሰው የለም፣ እኔ እኮ ነው የምመርጠው፣ እኔ ነኝ ማንነቴ መናገር የምችለው። ኦሮሞ ተብለው የሳይንስና ቴክኖሎጂ ሚኒስተር ሆነው፣ ኦሮሞ ተብለው ኢንሳን መርተው፣ ኦሮሞ ተብለው የኦሮሚያ ምክትል ፕሬዚዳንት ሆነው ከነ ጀዋር ጋር ጀዋር እያደነቃቸው የኦነግ አመራሮች እያደነቋቸው የነበሩ ሰው ኦሮሞ ተብለው ጠቅላይ ሚኒስትር ሆነው ኦዴፓን ወክለው ዛሬ ላይ ተነስተው ኦሮሞ አይደሉም ማለት ለምንድን ነው? የኦሮሞን ስነ ልቡና ስለሚያንጸባርቁ ነው። አሁን ኦሮሞ አቃፊ ነው እንላለን፣ እነ ጀዋር ገፊ ያደረጉት ነው። ግን ኦሮሞ አይደለም። ደስ የሚለው ነገር እሱ ነው። ከኦሮሞ ውስጥ የወጡ ተከፋዮች፣ ምንደኞች። ስለዚህ ኦሮሞ ማን ነው የሚመስለው? ኦሮሞ ቀደም ያልኩት ነው። ገዳ ምንድን ነው? ሰዓት የለንም ተነትነው ነበረ። ኦሮሞነት ራሱ ምንድን ነው? እንግዲህ እነዚህ ሰዎች ኦሮሞ ይጋባል፣ ተጋቡ። ኦሮሞ ይዋልዳል፣ ተዋለዱ። አሁን የኦሮሞ ማንነት ኦሮሞ ከሌላው ጋር አይዋሃድ የሚሉ ሰዎች ለምሳሌ ጸጋዬ አራርሳን ብንወስደው አውስትራሊያ ተቀምጦ የሚበጠብጠው ሰው ከመላው እኮ የዓለም ሕዝብ ሊያገባ ከደረሰው 1 ቢሊዮን ሕዝብ የጎንደር ልጅ ናት ሴት መርጦ ያገባው። ተፋቱ ከወለዱ በኋላ ከዛ በኋላ ደንበኛ የአማራ ጠይ ሆኖ መጣ። በአንድ ጋብቻ ላይ ተመስርቶ በተፈጠረ ነገር የአንዳንድ ሰዎች ስነ ልቦና እኮ በጣም ይቅርታ አድርግልኝና አይኮኖክላዝም ይባላል። መውረድ አለበት። የወረደ ስነ ልቦና ነው ያላቸው። እንዴ ዶክተር አብይ መተው ምንድን ነው ያሉት? ትግራይ ሄዱ፣ ሞተርና አሉ። አማራ ክልል ሄዱ፣ የዘመናት እንትን አሉ። ሶማሌ ክልል ሄዱ፣ እነ ኡመር ተመተረና አንስተው ተናገሩ። በመላው ኢትዮጵያ ኢትዮጵያዊ መስለው ነው። ምክንያቱም ዶክተር አብይ ኢትዮጵያን ነው የሚመሩት እኮ። ብልጽግና የሚመራው ኢትዮጵያን ነው፣ ኦሮሚያን ብቻ አይደለም። ከ80 በላይ ማህበረሰብ ነው የሚመራው። አክት ማድረግ ያለበት እንደ 80 ማህበረሰብ። እንደውም ብልጽግና ውስጥ ያሉ የኦሮሞ አመራሮች እንደ ኦሮሞ ነው አክት እያደረጉ ያሉት። ማድረግ የነበረባቸው እንደ ኢትዮጵያዊ፣ ሁሉንም ኢትዮጵያዊ። ፌስቡክ ገጻቸው ላይ የሚጽፉት ኦሮምኛና አማርኛ ነው። በሚሄዱበት ቦታ ንግግር የሚያደርጉት በኦሮምኛና በአማርኛ ነው።
ኦሮሞ ለመጀመሪያ ጊዜ ቅድም ከገለጽኳቸው ነገሮች ተነስቶ ትክክለኛ ራሱ የሚመራው ምክር ቤት፣ ራሱ የሚመራው አስፈጻሚ፣ ራሱ የሚመራው ህግ ተርጓሚ ያገኘው አሁን ነው። እያወደሙ ያሉት እነ ዶክተር አብይ እየተከላከሉ እነሱ እያወደሙ ያሉት እኮ ትምህርት ቤት ነው። ማን ነው የሚማርበት? የተማረው ኃይል ለማን ነው የሚሰራው? ስለዚህ የኦሮሞ ስነ ልቡና የሚባል ነገር የማን ስነ ልቡና ላይ ያላቸው የሎርድ ሬዚስታንስ አርሚ የሚባል ነበር። በክርስቲያን ስም የሚቀሳቀስ የሰው ስጋ ጭምር የሚበላ እና አይሲስ አሉ እና አልሸባብ አሉ። ከእስልምና ጋር ማሄዱ ሙስሊሞችን የሚገሉ እነዚህ ናቸው እነሱ። ስለዚህ በኦሮሞነት በኦሮሞማ ዶክተር አብይን፣ ታዬ ደንደአን፣ ዶክተር አለሙ ስሜን በጣም የሚታወቁ ትንታጎችን መናገር አይችሉም። እኔ ብልጽግና አባል አይደለሁም፣ አባል መሆንም አልፈልግም። ግን ሀገሬ በትክክል ልትመራ የምትችለው በምን አግባብ ነው? ነገ ክርክር ሲፈጠር ፖሊሲ አይቼ፣ ስትራቴጂ አይቼ፣ የአፈጻጸም አቅጣጫዎች አይቼ፣ የአባላትን ስብጥር እና ቁመና ተመልክቼ ሀገሬን ማን ነው ወደ ተሻለ ደረጃ ሊወስዳት የሚችለው የሚለውን ምርጫ ሲደርስ የምመርጠው ነገር ይሆናል። አሁን ባለው ሁኔታ ግን እነሱ ኦሮሞ ሆነው ሰው ኦሮሞ የሚያርድ ኦሮሞ፣ ኦሮሞን የሚያቃጥል ኦሮሞ፣ የኦሮሞ አመራሮች የሚያጠፋ ኦሮሞ፣ የኦሮሞን ንብረቶች የሚያወድም ኦሮሞ፣ ኦሮሞ በሌላው ዘንድ ጥርጣሬ ውስጥ እንዲያድርበት የሚያደርግ ኦሮሞ አይደለም። ኦሮሞነት እኮ የኦሮሞ ስነ ልቡና ነው የሚገልጸው። ባልሆነ ስነ ልቡና ውስጥ ገብቶ አማራ ነኝ ቢል አይሆንም። አማራ መምሰል አለበት። የአማራን ወግ፣ ባህል፣ ልምድ፣ እምነት። የኦሮሞ እምነት ምንድን ነው? 3 ነው በዋነኛነት ክርስትና፣ የሚያየውን ወንድሙ የማይወድ እግዚአብሔርን አይወድም፣ ቀኛችሁን ሲመቷችሁ ግራችሁን ስጡ የሚል። እስልምና ዘረኝነት ጥንብናት፣ ነብዩ መሐመድ ትልቁ ጥንብናትና ተዋት የሚሉ። እስልምና በራሱ የሰላም ሃይማኖት፣ ዋቄፈና እንኳን ሰው ዛፍ የማይቆርጥ ለእንስሳት ውጪ ላይ ውሃ የሚያስቀምጥ። የት ውስጥ ናቸው እነዚህ ሰዎች? ስለዚህ ኦሮሞንን ለማለት ኦሮሞ መሆን ያስፈልጋል። ነኝ በማለት እኮ ኦሮሞነት አይመጣም። ኦሮሞነት ጥላቻ ነው እንዴ? ኦሮሞነት ጸብ ነው እንዴ? አሁን ኦሮሞ ሆነው ወደ ተለያየ ሰው እንትን የሚሉ ጎበና ይላሉ። አያውቁትም ጎበና። ኦሮሞነት ሌላው አልፎ መስዋዕት ነው። ኦሮሞነት ለሀገር መውደቅ ነው። ኦሮሞነት እግር ላይ ወድቆ ሌላውን ማዳን ነው እንጂ መግደል አይደለም። ኦሮሞነት ስጋት መሆን አይደለም። ማፈር ያለብን እኮ እኛ ነን። ሌላው ክልል ሰዎች ሄደው ኢንቨስት እያደረጉ ማን ነው ኦሮሚያ ሄደው አሁን ኢንቨስት የሚያደርገው? በዚህ ባለው ሁኔታ የኦሮሞ ጠላትነት ነው። ዛሬ ወጣቱ የመጀመሪያው የኦሮሞ ችግር መፍትሄውንም ጭምር ማስቀመጥ ስላለብን የኦሮሞ የመጀመሪያው ችግር የኑሮ ውድነት ነው። ይሄን የኑሮ ውድነት ሊከላ ወይም ደግሞ ሊቀርፍ የሚችለው ደግሞ ኢንቨስተሮች መጥተው ኢንቨስት ሲያደርጉ፣ ሰዎች የስራ እድል ሲያገኙ ነው የኑሮ ውድነት። ቀጥሎ የኦሮሞ ችግር የመኖሪያ ቤት ችግር ነው። እንደ ማንኛውም ኢትዮጵያ የመኖሪያ ቤት እያወደሙ ነው። በቦካ ላይ ቆረቆር፣ በእንቅርት ላይ ጆሮ ደግፍ፣ በእሳት ላይ ቤንዚን እየጨመሩ ናቸው ያሉት እነዚህ ሰዎች። ስለዚህ ኦሮሞነት ቅድም ያልኩት ነገር ነው እኮ የሚመጣው። አሁን ስራ ተጨማሪ ስራ ሊፈጠር ሲገባ እንደገና ግንባታ ሊጀመር ነው። ምን ማለት ነው? ይሄ ኦሮሞነት መገለጫ ነው ወይ ብለን ስናስብ በጣም አሳፋሪ እንደሆነ ማየት ይቻላል። ሌላኛው ታሪክንና ሐውልትን እስኪ በአንድ ላይ እንያቸው። አንዳንድ በጣም ትልልቅ ታሪክ የሰሩ ሰዎች ሐውልት የሌላቸው አሉ። በማንኛውም ሰው ልብ ግን ይታወሳሉ እድሜ ልካቸውን። በተቃራኒ ደግሞ በሰሯቸው ስራዎች ሐውልት የተሰራላቸው አሉ። ሐውልቱን ሳይ ሰው ሊያስታውሳቸው ይችላል። ሐውልትን በማፍረስ ታሪክን ማጥፋት ይቻላል? ሐውልት ያልተሰራላቸውስ ደግሞ በርካታ ታሪክን በማንኛውም ሰው ልብ የጻፉ ሰዎች የሉ? በነገራችን ላይ ማርቲን ሉተር ኪንግ ጁኒየር ለጥቁሮች መብት ስለመታገሉ መላው ዓለም ያውቃል። ሐውልቱን እጃይቼ ነበር አትላንታ ላይ፣ እዛው ፎቶግራፍ ተነስቼ ነበር። አትላንታ ላይ አንድ ቦታ አሜሪካ ውስጥ ያሉ በርካታ ኢትዮጵያውያን የማርቲን ሉተር ኪንግን ሐውልት አላዩትም። ነገር ግን ማርቲን ሉተር ኪንግ ጁኒየር ስለ ጥቁሮች ትግል በተነሳ ቁጥር ይነሳል። የሮዛ ፓርክስን ሐውልት አላየሁም። ሴቷ የጥቁሮች ነጻነት ታጋይ ነበረችው ትነሳለች። ኤሚሊን ፓንክረስት ሐውልት ይኑራት አይኑራት አላውቅም፣ የእንግሊዝ ሴቶች የነጻነት ታጋይ። ስለ ኤሚሊን ፓንክረስት ግን አውቃለሁ። አብርሃም ሊንከን ሐውልት ስለ ሐውልቱ አናስብም። ስለ አሜሪካ ሲነሳ ከ1861 እስከ 65 የነበረ ለጥቁሮች መብት በተወሰነ ደረጃ የታገለ ኢማንሲፔሽን ፕሮክላሜሽንና ሆምስቲድ ሎው ያወጣ ስንል እናስቀምጣለን። ስለዚህ ሐውልት ስላለ አይደለም ወይም ስለሌለ አይደለም። ስለ ሐውልት ስናነሳ እግረ መንገዱን ለምሳሌ አጼ ምኒልክ ሐውልት ላይ የሚጣሉ ሰዎች አሉ። ሐውልቱ ለምን ቆመ? ኦሮሞን እንደዚህ ያደረጉ፣ ወላይታን እንደዚህ ያደረጉ፣ ከፋን እንደዚህ ያደረጉ የሚል ሐውልት አይደለም እኮ። የሐውልቱ መገለጫ ኢትዮጵያውያን አድዋ በዘመቱበት ጊዜ
የነበሩት መሪ አጼ ምኒልክ ናቸው። ኢትዮጵያን አስተባብረው ለሰሩት ለአድዋ ነው ሐውልት የቆመው። ከፈለጉ እኮ የሚጠቅማቸው ከሆነ እጅ ተቆረጠ ብለው እኮ ጡትና እጅ ሐውልት አቁመዋል እኮ። እነሱ እጅና ጡት ሐውልት አቁመው ለመጥፎ ታሪክ፣ ለመልካም ታሪክ የቆመ ሐውልት እናፍርስ ማለት የሞራል ጥያቄ ያስነሳል። አንተ ሰው በተራበበት ቦታ ላይ በ20 ሚሊዮን ብር ሐውልት አቁመህ ውሃ በሌለበት መብራት በሌለበት ቦታ በ20 ሚሊዮን ሐውልት አቁመህ ጡትና እጅ ተቆረጠ እያልክ ለልጅ እያሳየህ፣ ይሄ ግን ጀግንነታችን ነው። ምኒልክ የሚባለው አንድ መሪ ነበሩ። መንግስቱ ጨካኝ ቢሆን እኮ ሐውልት ቢቆምለት አናፈርሰውም፣ ለመሰረተ ትምህርት ሐውልት ቢቆምለት። ስለዚህ ይሄ ሐውልት ኢትዮጵያውያን ሲመለከቱት ዋው አድዋ እኮ ስንሄድ ከተለያየ የኢትዮጵያ ማህበረሰብ የወጡ ሰዎች ያለ ሃይማኖት ልዩነት ክርስትናን አናይም፣ እስልምናን አናይም፣ ያለ ሃይማኖት ልዩነት ያለ ብሔረሰብ ልዩነት እዛ ውስጥ እነ ፊት አውራሪ ሀብተ ጊዮርጊስ ነግዴ እነ አሉላ እንግዳ በፈረስ ስማቸው አባነጋ እና አባዳኛው እነ ገበየው ፊት አውራሪ ገበየው ማአት ሰዎች ይመጣሉ። ወደ ኋላ ያሉትን አርበኞች የኋላ የ5 ዓመቱን አርበኞች እናስብበታለን። በዚህ መልክ ነው መታሰብ ያለበት። አሁን ሐውልትን ለጥላቻ ቢሆን ነው የቆመው። ለምሳሌ ምኒልክ ይሄን ስላደረጉ እሰየው ክሬዲት እንስጣቸው ተብሎ የቆመ ሐውልት ቢሆን እንትላለን። ግን ሀገር ሲገነባ ምኒልክ በነበሩበት ዘመን ኢትዮጵያን የምታክል ሀገር አንድ ላይ ሲሰባሰብ የነበረ ሀገር ከሌላው ሀገር ግጭት ጋር በእናነጻጽረው አሜሪካ ሄጄ ባይኔ አይቻለሁ 620 ሺህ እየተባለ ነው ኢትዮጵያ ውስጥ መጻፍ ላይ ያለው። ቦታው ላይ ሲሄድ ግን ወደ 1 ሚሊዮን ሰው ከሰሜንና ከደቡብ ሞቶ ነው እኮ አሜሪካ የተዋሃደችው ከ1861 እስከ 65 22ቱ ግዛቶችና 11 ግዛቶች ሲዋጉ ከዛ በኋላ ሌሎችን ደግሞ በኃይል ያመጧቸው መድፎች ምኖች ቆመዋል። በጉልበት ያዙት እነ ኒው ሜክሲኮ ከኡታ ካሊፎርኒያ ምናምን እኮ ከሜክሲኮ የተቀሙ ናቸው። ቀምተው የያዙትን እንትን ብለዋል። ዛሬ ኒው ሜክሲኮዎች፣ ኡታዎች፣ ካሊፎርኒያዎች ተቀምተን የመጣ ነው ከሜክሲኮ ወደ ሜክሲኮ እንሂድ ምን ነገር የለም። ለምን ከሜክሲኮነታቸው ይልቅ አሜሪካዊነታቸውን ውስጣቸው ስላስገቡ ሄድ ብሎ ማየት መውረድ ያስፈልጋል። እና እኛ የሚጠቅመን አሁን ዛሬ ጥያቄው ምንድን ነው? የኢትዮጵያን ጥያቄ ምንድን ነው? አሁን ያለው ጥያቄ የወጣቱ ስንል ቅድም ያልኳቸው ናቸው። የስራ አጥነት ችግር እንዲወገድለት፣ የመኖሪያ ቤት ችግር እንዲወገድለት፣ የኢኮኖሚ ዲሞክራሲው እንዲስተካከል፣ ከዚሁ ጎን ለጎን ደግሞ ሰብአዊ መብቱ እንዲከበርለት። ማንም አሁን በዶክተር አብይ አመራር እውነቱን ለመናገር ሰብአዊ መብቱ የሚረገጥ በማንነቱ የሚጎዳ እንዳያመልክ የሚደረግ ሰብአዊ መብት የምንላቸው የመኖር የመሳሰሉት የፕራይቬሲ መብቶች አልተነኩም። እንደውም እላፊ እኮ እየተካሄደ ነበር ሚዲያ ላይ እንትን የሚለው። ስለዚህ ሰብአዊ መብት አለ፣ ዲሞክራሲያዊ መብት። ማን ነው መሰብሰብ የተከለከለው? ማን ነው መሰለፍ የተከለከለው? አየር ላይ መሰማት የማይችሉ እኮ ጣቢያዎች ናቸው ጣቢያ ከፍተው የሄዱ የነበሩ አቢዝ አረጉት እንጂ አረከሱት እንጂ የተሰጣቸውን ነገር። ስለዚህ ሰብአዊ መብት፣ ዲሞክራሲያዊ መብት፣ እነዚህ ያልናቸው ኢኮኖሚክ ዲሞክራሲ፣ ሶሻል ዲሞክራሲ፣ ፖለቲካል ዲሞክራሲ፣ ካልቸራል ዲሞክራሲ፣ ሪሊጂየስ ዲሞክራሲ፣ እንደዚህ አይነት የዲሞክራሲ አይነቶች እንዲረጋገጡ መስራት። አንድ ላይ በጠረጴዛ ዙሪያ ቁጭ ብለው ክብም ይሁን 4 ማዕዘን የጠረጴዛው ቅርጽ አይደለም የሚያገባን፣ ግን ቁጭ ብለን ሀሳብ ገዝተን ሀሳብ የምንሸጥበት የምንነጋገርበት እንጂ በድንጋይ የትኛው ነው መልስ ያገኘው? ሶሪያ በድንጋይ እኮ ያገኘችውን መልስ አይተናል። ድንጋይ አነሳች፣ ከተማ ወደ ድንጋይ ፍርስራሽ ተቀየረ። ሊቢያ ድንጋይ አነሳች፣ 3 ሚሊዮን ናቸው የሊቢያ። ሌላው መጥቶ ነው ላያቸው ላይ እንትን ያለው 3 ሚሊዮን ህዝብ በየቀኑ በየሳምንቱ አንድ በርሜል ድፍድፍ ነዳጅ እያገኘ ተቀናቶ መኖር ሲችል፣ ሌላውን ቀጥሮ መኖር ሲችል ሀገራቸውን አፈረሷት። ስለዚህ ዛሬ እኛ ላቦራቶሪ ገብቶ ማይሞከር ሰዎች ሞክረው ፈትነው የደረሱበት የዲሞክራሲ ተሞክሮ አለ። በዛ የዲሞክራሲ ተሞክሮ ለምንድን ነው እኔ ሀሳቤን ሽጬ አማራው እኔን ወዶ፣ ጉራጌው እኔን ወዶ፣ ሲዳማው እኔን ተቀብሎ፣ ወላይታው እኔን ተቀብሎ ለምንድን ነው የኔ ሀሳብ ገዢ? ለምሳሌ ዶክተር አብይ ከጅማ ናቸው፣ አጋሮ ማሻ አካባቢ። የሚገርመው ስልጣን ላይ ሲቀመጡ ኦሮሚያ ውስጥ ምንድን ነው ያለው? ቦረና በዛ፣ ጉጂ በዛ፣ አርሲ በዛ። ይመጣል እኮ በሀገር ካልተስማማ። ትልቁ ሰዎች የማይገነዘቡት ነገር ኢትዮጵያውያን አብረው የኖሩበት ዘመን እነሱ 150 ነው ይላሉ። ኦሮሞ ደግሞ አብረው የኖሩበት ዘመን 29 ነው። ወያኔ ከመጣ ወዲህ ነው በአንድ አመራር ስር የገባው። ወደዛ ከመጣን ሌላ ነገር እንደገና እየጎተትን መጣ። አይጠቅምም። ምንም እርባና ቢስ ነው። ስለዚህ መታሰብ ያለበት ሰከን ብለን ችግር እያለብን እኮ የበላን እያለ ያልበላንን እያከከን ነው። ያልበላንን አከን ጭረን የጫርነውን ቧጭረን የቧጭረውን አመርቅዘን የመረቀዘው እንዳይደን እያደረግን ሄደን ሀገር አንገነባም። ሀገር መገንባት አብረን መኖር ከፈለግን አሁን ደም ፈሰሰ። እዚህ ጋር የጸጥታ ኃይሉ ሲተኩስ ሰው ይሞታል።
እዛ ጋር ንጹሃን ይሞታሉ፣ ህይወት ትቀጥላለች። ምንድነው ከዚህ ውስጥ የምናገኘው ትርፍ ሲባል ድምር ውጤቱ ኪሳራ ነው። የነሱ አካሄድ ይሄ ዜሮ ሰም ጌም የሚሉት አለ። ወደሱ ተደምሮ የዜሮ ጨዋታ መጨረሻው ዜሮ ነውና ከዛ መውጣትም ያስፈልጋል። መልካም ነው። ሰዓታችን ስላለቀ እንግዲህ ሌላ ጊዜም ሌሎች ጉዳዮች አንስተን በተለይም ደግሞ ከወቅታዊ ነገር ውጭ የሆኑ ታሪካዊ ጉዳዮች አንስተን ተገናኝተን እንደምንወያይ ተስፋ አደርጋለሁ። ለዛሬ እዚህ ጋር እንጨርስ። እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬ የፊት ለፊት ፕሮግራማችን የተከታተላችሁትን ይመስል ነበረ። እንግዳዬ መምህር ታዬ ቦጋለ የታሪክ መምህርና ተመራማሪ ናቸው። በወቅታዊ ጉዳዮች ዙሪያ ከታሪክ ጋር